ዛሬ ዓለም ቤተሰብ የሚለው ሁለት ወንዶች ተነስተው ሁለት ሴቶች ተነስተው ቤተሰብ የሚል ስም ሰጥተው ልጅ አዶፕት አድርገው የሚያሳድጉበት ዘመን ላይ ደርሰናል። ይሄ ነገር ኢትዮጵያ ስላለመሆኑ ምንም እርግጠኝነት የለንም። አንዳንድ ሰው እኮ ጋብቻ ውስጥ ከገባ በኋላ ምን እንደሚፈልግ ያውቃል። በሁለት ወጣቶች መካከል ያሉ ወላጆች እንዲሁም ደግሞ የነፍስ አባቶች ሊኖራቸው ስለሚገባ ሚናና ድርሻስ? የወላጆች ጣልቃ ገብነት ተገቢ አይደለም። ከዛ ባለፈ ኢኮኖሚያዊ ዝግጅት ያስፈልጋል። ዝም ብሎ እድሜው ስለደረሰ ብቻ ጓደኛ መያዝ አለብኝ ብሎ ቁጭ ብሎ ሻይ መጋበዝ እንኳን የማይችል ከሆነ አይሆንም። ይሄ ትክክል አይደለም። በቤተክርስቲያናችን የእጮኝነት ጊዜ የእድሜ ወሰን አለው ወይ? እንዲሁም ደግሞ ሲመርጡስ መስፈርቶቹ ምን መሆን መቻል አለባቸው? ያለ ካህን የሚኖር ምእመን እኮ በቃ እረኛ እንደሌለው በግ ማለት ነው። በእጮኝነት ጊዜ ላይ በኦርቶዶክሳዊ ቤተክርስቲያን አስተምሮ ፍጹም ሩካቤ አይፈቀድም። ፍቅር መስጠት ነው። ክርስቶስ እኛን የወደደን እንዲሁ ነው። ምን ሰጥተን ነው ምን አድርገንለት ነው? እውነተኛ ፍቅርን የምናውቀው በሱ ነው። አንዳንድ ሰዎች በቃ የኔንማ ሌላ ሰው አግብቷታል ብሎ ነው የሚያስቡ ሰዎች ይኖራሉ። የዶግማ ችግር አይደለም። በቤተክርስቲያናችን ብዙ ጊዜ ትዳሮችን የሚፈርስ ያደርገው የጠባይ ችግር ነው። ይሄ መመለሻ የሌለው ህይወት ነው የጋብቻ ህይወት በኦርቶዶክሳዊ ቤተክርስቲያን አስተምሮ። በትዳር ህይወት ግን የግል የሚባል ነገር የለም። የግል ገንዘብ የላትም። አልፎ ተርፎ በአካላቸው ላይ ራሱ ስልጣን የላቸው። አንዲት ሴት እንደ መስፈርት ስራ ያለው ገቢ ያለው ማለቷ ገንዘብ ፈለገች አያሰኛትም። በምን ሊኖሩ ነው ያለበለዚያ? ገቢ መሰረታዊ ነገር ነው። ምን ተፈልጎ ነው ወደ እጮኝነትና ወደ ትዳር መጋባት ያለበት? መሰረታዊ የሚባሉ ነገሮች። አንዳንድ ሰው በቃ ገነት አድርጎ ይስልለታል። ገነት መስሎት የሚገባ ሰው አለ። ገነት አይደለም። አንዳንድ ሰው ደግሞ ሲኦል አድርጎ ይነግረዋል። ሲኦል ነው ብሎ ደግሞ ከጋብቻ የሚከለከልም አይጠፋም። ገነትም ሲኦልም አይደለም። ሲኦልም የምናደርገው ገነትም የምናደርገው እኛው ነን። ለኔ የተፈቀደ ሰው ወይም ደግሞ ለኔ የተባለችዋን በምን ማወቅና መለየት እችላለሁ? እኔ ሴቶች ጥበበኞች ናቸው ላል ለህይወት የሚሆናቸውን ነገር በመረጥ ብዙ ጊዜ አይሳሳቱም። ቢሳሳቱም ይፈቀድላቸው፣ ከስተታቸው ይማሩ ባይነኝ። እኔ ህይወታቸውን አደጋ ላይ የሚጥልስ ከሆነ ይመክራሉ። ስለዚህ ቤት መመራት ያለበት በሁለቱ ተጋቢዎች ነው። ካገባ ሳምንት ያልወለደች ልጄ ከሳ የሚሉ እናቶች አሉ እና ኮሚኒኬሽን ስለሚያቀኝ ይረዳኛል ወይ ትረዳኛለች የሚባል ነገር ግን አለ። ድምዳሜ ላይ መድረስ አይገባም። በምዕራቡ ዓለም የምንሰማቸው ነገሮች ኢትዮጵያ ውስጥ ላለመሆናቸው ምንም ነገር ማረጋገጫ የለንም። አንድ ክርስቲያን የመጀመሪያ መስፈርቱ ሃይማኖት አላት ወይ ሃይማኖት አለው ወይ? እኔ እያለ ማውራቱን እኮ ሊያቆሙ ጓደኛ ሲይዝ እኮ እኛ እየተባለ ነው የሚወራ አይደለ? እኛ ወደ እኛነት ነው እየሄዱ ያሉት። ሂደት ነው አላለም። በእጮኝነት ጊዜ ላይ ምን ያህል አመታት ወይ ወራት መቆየት ይኖርባቸዋል ተብሎ ይመከራል? በእጮኝነት ጊዜ ማለት አንዳቸው ሌላቸው ይሆናቸዋል አይሆነኝም የሚለውን ነገር አይተው የሚወስኑበት ጊዜ ነው። የተለየ ቃል ኪዳን የለውም በራሱ። በ3 ወር ውስጥ 3000 ሰዎች ተፋቱ ሲባል እንደ መንግስትም መደንገጥ አለበት። አንድ ተቋም ነውና ቤተሰብ ትልቁ ተቋም ነው። ትልቁ ተቋም እየፈረሰም ስለሆነ ማለት ነው። ከዛ ባለፈ እንደ ቤተክርስቲያን ደግሞ በጣም መደንገጥም ይገባናል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን። ውድ የሀሌታ ቤተሰቦች ዛሬም በአዲስ ሀሳብ በአዲስ እንግዳ መተናል። እንግዲህ ወቅቱ ጥምቀት እንደመሆኑ በጥምቀት ደግሞ ከሃይማኖታዊ ዳራው ባሻገር ብዙዎቻችን ልቦናና ሀሳብ ላይ የሚመጣው የሎሚ ውርወራው ነገር ነው። ሎሚ ውርወራን ስናነሳ ደግሞ እጮኝነት የሚልን ሀሳብ በአንድ ላይ እናነሳለን። በጥምቀት ዕለት በሎሚ ውርወራ ተጫጭተው ወደ ትዳር የገቡ እንዲሁም ደግሞ አሁንም እጮኝነት ላይ የሚገኙ ብዙ ሰዎች አሉ። ይህን ስንል በቤተክርስቲያናችን ስርዓት እጮኝነት ምን መምሰል መቻል አለበት፣ ኦርቶዶክስ ይህን ነገር እንዴት ታስተምረዋለች የሚለውን ቆይታ የምናደርግ ይሆናል። ይህንን ሀሳብ እያነሳን ቆይታ አብረውን የሚያደርጉት የጋብቻ አማካሪና የስነ ልቦና ባለሙያው መምህር ሳምሶን ወርቁ ከኛ ጋር ቆይታ ያደርጋሉ። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። በድጋሚ መልካም በዓል። መምህር እንኳን ደህና መጡ። እንኳን ደህና ቆየሽ። ጥሪያችን አክብረው ስቱዲዮ ድረስ ስለተገኙ እናመሰግናለን። ክብረት ይስጥልን። በቅድሚያ እንኳን አደረሰዎት። እንኳን አብራ ደረሰ። ያው ጥምቀት ነው። ብዙዎቻችን ደግሞ ጥምቀትን ከኋላ ሆነን እናጅባለን። ከጀርባ ብዙ ትዕይንቶች አሉ እንደምናውቀው። በዘመናችን ደግሞ ሃርሞኒካ የሚባል ነገር አለ፣ ሎሚ ውርወራውም አለ። ከዛ በኋላ ሰው ታቦቱን ከሸኘ በኋላ ያለበትን ነገር እናውቃለንና ቤተክርስቲያናችን ይሄን ነገር እንዴት ታስተምረዋለች የሚለውን የእጮኝነትን ጊዜ ለማንሳት ወደናል። መልካም። እጮኝነት ስንል በራሱ ምን ይነሳል መሰሎት? በበፊት ጊዜ እንደሚታወቀው እንደዚህ አልነበረም። የመተጫጨት ጊዜ አልነበረም። የማያውቋቸውን ሰዎች ነበር የሚጋቡት። ሌላ ሰው ይመርጥላቸዋል፣ ወይ በነፍስ አባት ወይ በእናት አባት። ግን ትዳሩ በጣም ይዘልቅ ነበርም ይላሉ። እንግዲህ እንደነገሩን ከሆነ በእኛ ዘመን ደግሞ ራሳችን መርጠን ነው የምናመጣቸው። የምናውቀው ነው የትዳራችንን ሁኔታ።
ከዚህ አንጻር ግን ሰው ለጥምቀት ተያይዞ ከሄደ በኋላ ምናልባት በሎሚ ምን እንደሚባለው ሎሚ ውርበራው አለው የሚለው እንዳለ ቢሆንም እንዴት ነው የጮኝነትን ጊዜ ማሳለፍ ያለብን? ያንን ስንል በመጀመሪያ መጽሐፍ ቅዱሳዊ ነው ወይ ራሱ ብለን ማንሳት ይገባናል። ትርጓሜውስ ከመጽሐፍ ቅዱስ አንጻር እንዴት ነው? መልካም እንግዲህ አስቀድመሽ አንቺ ማያይዘሽ አነሳሽው ከጥምቀት ጋር በዓል ጋር በተያያዘ ብዙ ጊዜ እንደውም ከሃይማኖታዊ ትርጉም በበለጠም አንዳንዶች በተለይ በሚኒስትሪ ሚዲያ ላይ የሃይማኖታዊ ትክክለኛውን ገጽታ ከመዘገብ ይልቅ አልፎ ተርፎ ይሄ ጎን ለጎን ማህበራዊ የሆነው ነገር ላይ ማተኮር ይበዛል። ማህበራዊ የሆነው ነገር እንዳለ የሚነቀፍ ባይሆንም በዋነኝነት ሃይማኖታዊ ነገር ማንሳት አስፈላጊ ሊሆን ይችላል። ከዛ ባለፈ ግን ምናልባት በዚህ ዘመን ላይ እጮኝነት ቀጥታ ከጥምቀት ጋር በተያያዘ ምናልባት ማንሳት አንድ ነገር ሆኖ ሳለ በገጠሩ ላይ ምናልባት አሁንም የቀጠለ ሊሆን ይችላል። በከተማ አካባቢ ግን ምናልባት በከተማ አካባቢ ያለ አከባበር ላይ ብዙ ምናልባት የምንመለከታቸው ሌሎች ተጨማሪ ትዕይንቶች ሊኖሩ ይችላሉ እንጂ ሎሚ ውርወራው ለቀል ለጨዋታ አልፎ ተርፎ እንደዚሁ ከተማ ላይ ያሉ ልጆች ለሚያደርጉት እንደው ለፈንን ባለው ሊያደርጉት ይችላሉ እንጂ ሎሚ ወርወሮ ጓደኛውን ለመምረጥ ወይም እጮኛ ለማጨት እስካሁን ድረስ አላጋጠመኝም። እንግዲህ እኔ ያላየው ከሆነ አላውቅም። ከዛ ባለፈ ግን ወደ ቁም ነገሩ ስንገባ በዋነኝነት በተለይ እጮኝነት ነገር ስናስብ እጮኝነት ራሱ ምንድን ነው የሚለውን ነገር ማንሳት ያስፈልጋልና ቃሉ ያው አጨ ከሚለው ቃል የሚወጣ ነው። መገባትን የሚያነሳ ከዛ አልፎ ተርፎ አሰረ መገባት፣ ለአንድ ነገር መገባት፣ አንድ ሰው ለሆነ ክብር ሲታሰብ ታጨ ይባላል። ያን ሰው ፕሮፖዝ ተደረገ እንደማለት ነው በዋነኝነት እና አሰረ መገባት የሚለው ትርጉም ይሰጠዋል። አቻ ትርጉሙ ይሄ ሊሆን ይችላል። በመጽሐፍ ቅዱስ ቀደም ብለሽ እንዳልሽው በቀደመውም ዘመን ላይ በተለይ እጮኛ ለልጆቻቸው የሚመርጡት አባቶች በዋነኝነት ቤተሰብ ነበር መርጦ የሚያጋባ የነበረውና በዛ ዘመን ላይ ምናልባት አሁን ቀደም ብለሽ ላነሳሽው ነገር ማስረጃ ወይንም ደግሞ ኤቪደንስ ሊያስፈልገን ይችል ይሆናል። በእርግጥ በተጨባጭ ማውራት ይቻላል። የድሮ ትዳር ጥሩ ነው፣ የአሁን ትዳር ጥሩ አይደለም፣ እንደዚህ የሚባሉ ሁልጊዜ ዲስኮርሶች አሉ። ምን ምን ምክንያቶች ነበሩት ብለን ማንሳትም አንደኛ ነገር ሊሆን ይችላል። ግን እርግጠኛ ሆኖ መናገሩ ትንሽ ሊቸግር ይችላል። ግን አንጻራዊ አንቺም ከምትመለከቸው እኔም ከምንመለከተው የኛ እናት አባቶች 30፣ 40፣ 50 ዓመት እስከ ሞት ድረስ በጋብቻ ጸንተው የመኖር ህይወት እንደነበራቸው የምናውቅ ነው። ዛሬ ላይ ደግሞ በቀላሉ ምናልባት ድሮ ወራት አይደለም አሁን ቀናት ሁላ ደርሰናል እና በጣም ፍቺው እየጨመረ የመጣበት በፍቺው ልክ ደግሞ መደንገጥ ያቆምንበት እኔ በጣም ሁሌ የማዝነው ነገር ቅርብ ጊዜ ምናልባት ሌላ ሚዲያ ላይ እንዲያንስቸው ነበር በ3 ወር ውስጥ 3000 ሰዎች ተፋቱ ሲባል እንደ መንግስትም መደንገጥ አለበት። አንድ ተቋም ነውና ቤተሰብ ትልቁ ተቋም ነው። ትልቁ ተቋም እየፈረሰም ስለሆነ ማለት ነው። ከዛ ባለፈ እንደ ቤተክርስቲያን ደግሞ በጣም መደንገጥም ይገባናል። ቅዱስ ጋብቻ እንዲህ እንደቀላል ሲፈርስ ማለት ነው። በእርግጥ 3000 ሁሉ ኦርቶዶክሳዊ ነው ለማለት ባይቻልም በዚህ ውስጥ የራሳችን ድርሻ ስላለን ማለት ነው። ስለዚህ ዛሬ ላይ እና ትላንትናን ማነጻጸሩ ምናልባት በጣም በተጨባጭ ቢሆን ጥሩ ነበር። ግን ዝም ብለን ከምንመለከተው አንጻር የምናየው ነገሮች አሉ። አንደኛው ምናልባት ትርጉሙንም ቀደም ብለን በሚገባ ማወቅ መረዳት ያስፈልጋል። በቀደመው ዘመን የነበረው እጮኝነት ወላጆች ለልጆቻቸው የምትበጀውን ወይም የሚበጃትን ልጃቸውን ለመስጠትም ወይም ለልጃቸው የምትሆን ሚስት ለማግባት ያጫሉ። ሲያጩ ዝም ብሎ አይደለም። ድሮ እንደ ትክክል እንዳልሆነ ነገር ሲነገር ሰማሉ። የማን ልጅ ነው ይባላል እኮ የማን ልጅ ናት? ይህ ማለት ፓረንቲንግ ነው። ማን ያሳደጋት? በምን መንገድ ነው ያደገችው? በምን መንገድ ነው ያደገው? እንጂ ልጅን የሚያክል ነገር አንስቶ መስጠት እንዲቀላል አይደለም። ዛሬ ላይ ዘመኑ ሆነና ወጣቶች እርስ በርስ ነው የሚተጫጩት። ይህ ሲባል ትክክል አይደለም እያልን አይደል። በመጽሐፍ ቅዱስም ሩት ራሷን አጭታለች ለቦዔዝ። ይሄ እርስ በርስ ራስን ማጨትም ይቻላል በእርግጥም አባትና እናት ከሚያጨው በተጨማሪ። ነገር ግን በዋነኝነት ምንድነው በቀደመው ዘመን የነበረው ነገር ምንድነው? ወጣቶች እርስ በርስ ሲተጫጩ ባላቸው አእምሮ ልክ ነው፣ በተረዱት ልክ ነው። ወላጆቻቸው ለልጆቻቸው ሲያጩ ግን ህይወትን ያውቁታል፣ እንዴት መኖር እንዳለባቸው። ብዙ ጊዜ ወጣቶች እኮ ነገ የላቸው። በቃ አንቺ ከኔ ጋር ሁኚ እንጂ ለኔ ለአንቺ ዝም ብሎ ይሄ ያልተጨበጠ ኮሚትመንቶች ውስጥ ነው ራሳቸው የሚያስገቡትና አንደኛው ችግር እሱ ስለነበረ ማለት ነው። እና በቀደመው ዘመን የነበረው አንደኛው የሚጸናበት ምክንያት ብዬ ማስበው ማህበረሰቡም እንደ ማህበረሰብ እሴቱ ጠንካራ ስለነበረ ሊሆን ይችላል። አንድ
ከዛ ባለፈ ወላጆቻቸው ለልጆቻቸው የሚበጀውን በመምረጡ ረገድ ደግሞ የተሻሉም ስለነበሩ ሊሆን ይችላል እንጂ በዚህ ዘመን ያለው ትዳር ትክክል ያልሆነ በዛ ዘመን ያለው ትዳር ትክክል የሆነ ብቻ ስለሆነም ላይሆን ይችላል። ከዚህ ተጨማሪ ደግሞ ዘመን የሚያመጣቸው ተግዳሮቶችም ብዙ ናቸው፣ ምናልባት ወደ ሌላ ነገሮች እንዳንገባ እንጂ። ስለዚህ ወንዱ ሚስት የምትሆነውን የሚያጭበት፣ ሚስትም ደግሞ ባል የሚሆናትን የምታጭበት ጊዜ ነው። ከዛ አልፎ ተርፎ ደግሞ እጮኝነት ስንል እርስ በርስ የሚጠናኑበት ጊዜ ነው። እርስ በርስ አንዳቸው ሌላቸውን የሚያጠኑበት፣ ለህይወት ትሆነኛለች አትሆነኝም፣ ከኔ ስሜት ከኔ ሀሳብ ከኔ ፍላጎት ጋር የሚሄድ ጠባይ ለጠባይ ሀሳብ ለሀሳብ መስማማት እንችላለን አንችልም፣ የሙከራ ጊዜም ጭምር ነው እኮ። አንድ መረዳት ያለብን ነገር በእጮኝነት ጊዜ ማለት አንዳቸው ሌላቸው ይሆናቸዋል አይሆነኝም የሚለውን ነገር አይተው የሚወስኑበት ጊዜ ነው። የተለየ ቃል ኪዳን የለውም በራሱ። ስለዚህ እጮኝነትን ከዚህ አንጻር ብናየው ሂደት ነው። መተዋወቅ አለ፣ ከዛ ባለፈ ደግሞ እርስ በርስ መቀራረብ አለ፣ መጠናናት አለ፣ ከዛ አልፎ ተርፎ ለጋብቻ መተሳሰብ አለ። ሂደት ነው። የግድ ዛሬ ስለተዋወቁ ነገ መጋባት አለባቸው፣ ትዳር ማሰብ አለባቸው ማለት አለ። እርስ በርስ መተዋወቅ አለባቸው፣ ከዛ መግባባት መቻል አለባቸው። ከዛ ቢቻል እኔ ሼርድ ቪዥን እለዋለሁ፣ ህልሞቻቸውን፣ የህይወት ራዕያቸው፣ የህይወት ግባቸው ማወቅ መቻል አለባቸው። ይሄ በሌለበት ሁኔታ ነገ ትዳር ውስጥ ቢገቡ የጋራ ዓላማ ከሌላቸው አንዱ የሚያወራው ሌላ ሌላው የሚያወራው ሌላ፣ አንዱ የሚያስበው ሌላ ሌላው የሚያስበው ሌላ፣ ልዩነቱ ወደ ግጭቱ ደግሞ ትዳሩን ወደ መፍረስ ያደርሰዋል። ስለዚህ ሂደትም ጭምር እንደሆነ ልናስብ ያስፈልጋል። ስለዚህ እነዚህ ነገሮች ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ግን ቀደም ብለሽ ላነሳሽው ግን ምናልባት ዘመኖቹን ማነጻጸር ትንሽ ይከብዳል። ምክንያቱም በዛ ዘመን የነበረው ተግዳሮት ምን እንደነበረ አናውቀውም። በዚህ ዘመን ያለው ተግዳሮት ምን እንደሆነ ምናየው ነገር ነው እና በዛ ዘመን መገኘትና በዚህ ዘመን መገኘት ይጠይቃል ብዬ አስባለሁ እና ሁለቱን ለማነጻጸር ወይ ተጨማሪ ጥናት ያስፈልጋልን ብዬ አስባለሁ። እሺ ቅድም እንዳሉኝ ግን ልጆቹ በራሳቸው ምርጫ ነው ጓደኞቻቸውን የሚመርጡት። ምናልባት ያ ነገር ስህተት ላይ ሊጥላቸው ይችላል የልጅ አይምሮ ስለሆነ እያሉ ነበረ። እንደዛ ካልን ታዲያ በቤተክርስቲያናችን የእጮኝነት ጊዜ የእድሜ ወሰን አለው ወይ? እንዲሁም ደግሞ ሲመርጡስ መስፈርቶቹ ምን መሆን መቻል አለባቸው? መልካም። በቤተክርስቲያናችን የእጮኝነት ጊዜ የምንለው እንግዲህ እድሜውን ስናነሳ ለአቅመ አዳም ለአቅመ ሔዋን እንላለን አይደለ? ስነ ህይወታዊ ለውጦችን ማየት ሲጀምሩ አንዲት ሴት እየሆነች ነው ማለት ነው። አንድ ወንድ ሙሉ ሰው እየሆነ ነው ማለት ነው። ስነ ህይወታዊ ለውጦች የምናውቃቸው የተለመዱት ማለት ነው። ሴት ልጅ የወር አበባ ስታይ፣ ወንድ ልጅም እንደዚሁ ለአካለ መጠን መድረሱ የሚያሳዩ አካላዊ ለውጦችን ሲያዩ ማለት ነው። ይሄ ግን ስነ ህይወታዊ ለውጦቹ ብቻ ግን በቂ አይደሉም። እድሜ ስንል ቁጥር አይደለም የምናወራው፣ ቁጥር አይደለም 14 15 20 25 አይደለም። እሱ ብቻ አይደለም። ስነ ህይወታዊ ለውጦችን ብቻ አይደለም የምናነሳው። እዚህ ላይ ማንሳት ካለብን መንፈሳዊ ዝግጅት ያስፈልገዋል። እጮኝነት እድሜው ቁጥሩ 18 ዓመት ስለሞላኝ ጓደኛ መያዝ አለብኝ 20 ዓመት ስለሞላኝ የምንለው አይደለም። እውነት ለመናገር መንፈሳዊ ዝግጅት አለ ወይ? እንደ አንድ ኦርቶዶክሳዊ መንፈሳዊ ህይወት ልምምድ አለ ወይ? ይጾማል፣ ይጸልያል ወይ? የንስሐ ህይወት አለ ወይ? በንስሐ አባት በምክረ ካህን ይመራል ወይ? ይሄ እኮ መሰረታዊ ነገሮች ናቸው። በደንብ አድርገን ስላልሰራንባቸው ነው እንጂ እኮ ያለ ካህን የሚኖር ምእመን እኮ በቃ እረኛ እንደሌለው በግ ማለት ነው፣ ያለ ምክረ ካህን የሚኖር። ስለዚህ መንፈሳዊ ዝግጅትን ይጠይቃል እጮኝነት። ምክንያቱም ራሱን ሳይሰራ መግባት የለበትም። ምናልባት ከካሜራ በፊት ራስን ማወቅ ምንለው አንደኛው ይሄ ነው። ራስን ማወቅ ያስፈልጋል፣ ራስን መስራት ያስፈልጋል። መንፈሳዊ ማንነቱን መሰራት መቻል አለበት። ስለዚህ መንፈሳዊ ዝግጅት ያስፈልጋል ምንለው አንደኛ ይሄ ነው። ራሱን መስራት አለበት። ትዳር ሲመሰርት አይደለም ጾም መጀመሪያ ጸሎት መጀመሪያ አለበት። አንዳንዶች እንደሚያደርጉት ደግሞ ልክ ጋብቻቸውን በመንፈሳዊ ህይወት በመንፈሳዊ መንገድ ማድረግ ሲፈልጉ ብቻ አይደለም ንስሐ አባት መያዝ አለባቸው። የንስሐ ህይወት ለየግል ራሳቸው እሷም በራሳቸው መንፈሳዊ ተጋድሏቸው መጀመር መቻል አለባቸው። አንደኛው እሱ ነው። ከዛ ባለፈ ደግሞ የአእምሮ ዝግጅት ያስፈልጋል። ራስን ማወቅ ያስፈልጋል፣ ምን እንደሚፈልጉ። አንዳንድ ሰው እኮ ጋብቻ ውስጥ ከገባ በኋላ ምን እንደሚፈልግ ያውቃል። ከሚስቱ ጋር ወይ ከባሏ ጋር ተጣላና ምንድን ነው የምትፈልግ ሲባል እኔ አላውቅም እንደምፈልግ የሚሉ ሰዎችም አሉ። እንጃ ይላሉ በቃ። እና ምን እንደሚፈልጉ ከትዳር አያውቁም። ግን በትዳር ውስጥ ፈተና ሲሆንባቸው እንመለከት። ሲጀምር ትዳር ውስጥ የሚገቡበት ዓላማ ማወቅ መቻል። እጮኛ ከመያዙ በፊት ምን አስበው ነው? አንድ ኦርቶዶክሳዊ እጮኝነት የሚያጨው ነገ ከነገ ወዲያ በመንፈሳዊ ህይወት በተጋድሎ የእግዚአብሔር መንግስት እንድወርስ ትረዳኛለች፣ እኔም በመንፈሳዊ ህይወት እረታለሁ ብሎ ማሰብ መቻል አለባት። ሴቷም ወንዱ እንደዚህ ነው። ጉዞ ቅዱስ ጋብቻ መዳረሻው የእግዚአብሔር መንግስት መውረሻ ነው። ሚስት ብትሆን ለባሏ መጽደቂያ ናት፣ ባል ቢሆን ለሚስቱ መጽደቂያ ነው የሚሆነው። ስለዚህ ይህን ትልቁን ዓላማ መታሰብ ያስፈልጋል። ስለዚህ የአእምሮ ዝግጅትም ይጠይቃል። ከዛ አልፎ የስነ ልቦና ዝግጅትም ይጠይቃል። ስነ ልቦና ዝግጅት ያስፈልጋል። ቀደም ብሎ ከኔ ለኔ በኔ የነበረ ሁሉ ኋላ ላይ ከኛ ለኛ በእኛ ወደሚለው ይቀየራል። እኔ እያለ ማውራቱን እኮ ሊያቆሙ
ጓደኛ ሲይዝ እኮ እኛ እየተባለ ነው የሚወራው አይደለ? እኛ ወደ እኛነት ነው እየሄዱ ያሉት፣ ሂደት ነው አላለም? ስለዚህ ይሄ ሌላኛው ስነ ልቦናዊ ዝግጅት ነው። ስለዚህ ሌላኛው ዝግጅት ስነ ልቦናዊ ዝግጅት ነው። ከዛ ባለፈ ኢኮኖሚያዊ ዝግጅት ያስፈልጋል። ዝም ብሎ እድሜው ስለደረሰ ብቻ ጓደኛ መያዝ አለብኝ ብሎ ቁጭ ብሎ ሻይ መጋበዝ እንኳን የማይችል ከሆነ አይሆንም። ይሄ ትክክል አይደለም። በራሱ መንገድ ህይወቱን መምራት የሚያስችል ኢኮኖሚያዊ አቅም ያስፈልገዋል። ራስን መቻል ይጠይቃል። አንዳንዶች ዋናው ፍቅር ነው ይላሉ። ፍቅር አንድ ነገር ነው። ፍቅር አንድ ነገር ነው። ትዳሩ ስንገባ ግን ኃላፊነት የሚባል ነገር አለ። ነገ ከነገ ወዲያ የት ሊኖሩ ነው? ምን በልተው ሊኖሩ ነው? እግዚአብሔር ከፈቀደ ልጅ ከሰጣቸው ምን አብልቶት ሊያሳድጉ ነው? ስለዚህ ኢኮኖሚያዊ ዝግጅትም ይጠይቃል። ስለዚህ እጮኝነትን ስናስብ በመሰረተ ሀሳብ ደረጃ የእድሜ ቁጥርን ብቻ አይደለም፣ ስንት ዓመት ሞላኝ ተብሎ የሚገባበት ሳይሆን ምን አይነት ዝግጅት አለኝ የሚለውን ከጎን መታሰብ መቻል አለበት። ይሄን ካነሳን ቀደም ብለሽ ካነሳሽው ደግሞ መስፈርቶቹስ ምንድናቸው? መስፈርት አያስፈልግም? መስፈርት አስፈላጊ ነው። አንድ ክርስቲያን የመጀመሪያው መስፈርቱ ሃይማኖት አላት ወይ? ሃይማኖት አለው ወይ? ይሄ ስማዊ ብቻ አፍአዊ ብቻ ኦርቶዶክስ መባል አይደለም። ይሄ ማይኖሩትን ዝም ብሎ ገና ለገና እንደው ኦርቶዶክስን ስላልን ኦርቶዶክስ አንሆንም እኮ እውነት ለመናገር ህይወቱ ያስፈልጋል። የጾም ህይወት ከሌለው፣ የጸሎት ህይወት ከሌለው፣ የንስሐ ህይወት ከሌለው ስሙን ብቻ ነው ያዝ ነው። በእርግጥ ኦርቶዶክስ አይደለም ላይባል ይችላል፣ ግን የህይወት ልምምዱ ከሌለ አስቸጋሪ ነው የሚሆነው። ስለዚህ አንደኛው መሰረታዊ ነገር ማሰብ ካለባቸው እህቶችም ወንድሞችም ሲያጩ መጀመሪያ ራሳቸውን ራስን ካነጹ በኋላ ሌላውን መመልከት የሚቻለው እኔ በሚገባ በሃይማኖት ነኝ ወይ ብሎ ራሳቸውን መመልከት መቻል አለባቸው። ካልሆኑ ራሳቸውን መስራት መጀመር መቻል አለባቸው በሃይማኖት። ከዛ በኋላ ነው ሌላውን የተሻለ ሰው መፈለግ እንጂ ብዙዎቻችን ራሳችን እንደተሻለ አድርገን አሰበ ሌላ የተሻለ ሰው ነው የምንፈልገው እንጂ እኔስ በሃይማኖት ላይ የቱን ያህል ጠንካራ ነኝ ብሎ ማሰብ ያስፈልጋል። ስለዚህ የመጀመሪያ መስፈርት ሃይማኖት ነው። ከዛ ባለፈ ቀደም ብለን እንዳለው የጋብቻን ዓላማ በሚገባ መረዳት ያስፈልጋል። አንዳንድ ሰው በቃ ገነት አድርጎ ይስልለታል። ገነት መስሎት የሚገባ ሰው አለ፣ ገነት አይደለም። አንዳንድ ሰው ደግሞ ሲኦል አድርጎ ይነግረዋል። ሲኦል ነው ብሎ ደግሞ ከጋብቻ የሚከለከልም አይጠፋም። ገነትም ሲኦልም አይደለም። ሲኦልም የምናደርገው ገነትም የምናደርገው እኛው ነን፣ አኗኗራችን ነው። ስለዚህ አንደኛው ዝግጅት ምንድነው ማለት የዓላማ ዝግጅት ቁርጠኝነት ያስፈልገዋል። ከዛ ባለፈ መፈቃቀድ መቻል አለባቸው። ሌላው መስፈርቱ ሳይፈቅዱ መገባት የለበትም። የሶስተኛ ወገን ሐሳብ እንሰማለን እንጂ በሶስተኛ ወገን ተጽዕኖ ውስጥ መውደቅ የለብንም። ስለዚህ ሌላኛው መስፈርት ልናደርገው የሚገባው እሱ ነው። ስለዚህ ቀደም ብለን ያልናቸው ኢኮኖሚያዊ ዝግጅት ሊኖር ይገባል። መስፈርቱ አቅም ከሌለን ገብተን ልንኖር ማንችልበት ሁኔታ ነው የሚሆነው የቱንም ያህል ቢሆን። ከዛ ባለፈ ደግሞ ራስን ማዘጋጀት እኔ ከሚለው ወጥተን እኛ ልንል ነው። እኔ ሁሌ እላታለሁ፣ አንዳንዴ በየሚዲያው ላይ አነሳዋለሁ፣ ሪሞቱን ልንጋራ ነው እኮ በቃ። አሁን ብዙ ሰው ብቻውን ሲኖር ሪሞቱን እንደ ልቡ ይቀያየራል አይደለ? አሁን ሌላ ሰው ኢንተረስት አለ ያኛውን ቻል አልቀየረ የሚለው። ስለዚህ ያን ለመስጠት ፈቃደኛ ነው ወይ? በገንዘብ ላይ በጊዜያችን ላይ እነዚህ ሁሉ ነገሮች ማሰብ ያስፈልጋል። ስነ ልቦናዊ ዝግጅት ስንል እነዚህንም ይጨምራል። ስለዚህ የመጀመሪያው ዋናው መስፈርት ግን ሃይማኖት ነው። በሃይማኖት ለመኖር ሃይማኖት ያለው ሰው ሌላው ነገር ከጊዜ በኋላ ሊመጣለት ይችላል። ሃይማኖት ከሌለው ግን የትኛውም ነገር ቢኖረው፣ ገንዘቡ ቢኖረው፣ እውቀቱ ቢኖረው፣ ሀብቱ ቢኖረው ትርጉም የለውም። ምክንያቱም ያለ ሃይማኖት ሁሉም ነገር ባዶ ስለሆነ ማለት ነው። ስለዚህ መስፈርቶች ደግሞ ከዚህ ባለፈ የየግል ደግሞ መስፈርቶች ሊኖረን ይችላል። ምን ፈልገው መብታችን ነው። ሳንገባ በፊት የራሳችን መስፈርት ማስቀመጥ እንችላለን። ጥያቄው ግን መስፈርቶቻችን እንደ እግዚአብሔር ቃል መመዘን መቻል አለብን የሚለው ነው። አንዳንዱ የተጋነነ ሀብት መስፈርት ያደርጋል። አንዳንዱ ደግሞ እንዲህ አይነት የሆነች መልኳ እንደዛ የሆነ እንደዛ ሊል ይችላል። እነዚህ ነገሮች ምን መዘናቸው በእግዚአብሔር ቃል ነው። በእግዚአብሔር ቃልነት ስንመዘናቸው ተራ ተርታ የሆኑ ነገሮች ቁስን መሰረት ያደረገ መስፈርት፣ ይሄ ዝም ብሎ ታይቶ የሚጠፋን ነገር ጊዜያዊ ነገር መስፈርት ያደረገ ከሆነ አስቸጋሪ ነው የሚሆነው። ከዛ በተረፈ ግን የራሳችን ግላዊ መስፈርቶች ሊኖሩ ይችላል። የአንዱ ፍላጎት የሌላው ፍላጎት መሆን አለበት አይደለም የሚባለው። መሰረታዊዎቹ ግን ሃይማኖት መሰረታዊ ነው። ከዛ ቀሩት ቀደም ያላቸው ነገሮች እነሱን ሁሉ ከግምት ውስጥ ቢያስገባ የተሻለ ነው ብዬ አስባለሁ። ቅድም ግን እዚህ ላይ ምን አሉኝ? በምን እንደሚያስተዳድር ራሱን ማወቅ መቻል አለበት፣ ለዛ መዘጋጀት አለበት ብለዋል። ስለዚህ አሁን ከመስፈርቱ ጋር ስናወጣ አይጋጭም ወይ? አሁን ገንዘብ ያለው ሰው አንዲት ልጅ ብትፈልግ ወይ አንድ ሰው ቢፈልግ መተዳደሪያ ስለሆነ አይ ይሄ እኮ የሚጋጭ አይደለም። መኖሪያቸውን እኮ አሁን የተቃማጠለ ህይወትን መመኘት ሌላ ጉዳይ ነው። አንዲት ሴት እንደ መስፈርት ስራ ያለው ገቢ ያለው ማለቷ ገንዘብ ፈለገች አያሰኛትም። በምን ሊኖሩ ነው ያለበለዚያ?
ፕሮቫይድ ማድረግ አለበት፣ ማቅረብ አለበት አይደለ? አስቤዛ መደረግ አለበት፣ የቤት ኪራይ መከፈል አለበት አይደለ? ምናልባት ችግር የሚሆነው እሷ እጅና እግሯን አጣምራ ቁጭ ብላ እሱ ብቻ አቅራቢ መሆን አለበት ስትል ያስቸጋሪ ሊሆን ይችላል። አንዳንዴ እንደ ዘመናችን ማለት አዎ፣ እንደዚህ አይነት ነገሮች በጣም ይሄ ያሉ አይደለ? በየሚዲያው እንደምናያቸው ነገሮች እንደው መልካቸውን ወይ ደግሞ ዝናቸውን እንደ ለትዳሩ እንደ ዋና ነገር አድርገው አስበው እኔን የመሰለች እንደዚህ ምንም አይደለንም እኛ ራሳችንን አልሰራን። በቃ የቱንም ብንመስል የቱንም ብንሆን እግዚአብሔርን ያበጃጀን ሁላችንን። ስለዚህ የኛ ድርሻ አለ፣ ሚስት ድርሻ አላት፣ ባል ድርሻ አለ። ድርሻቸው ማወቅ መቻል አለባቸው። ግን ገንዘብ ስንል የተቀማጠለን ህይወት መመኘት ነው። ራሳችንን የሚያኖረን ገንዘብ ግን ያስፈልገናል። ትዳር እንዲሁ ዝም ብሎ አይመራም እኮ እውነት ለመናገር እኮ ደግሞ እግዚአብሔርም እኮ ሰው ዝም ብሎ ይኖር ዘንድ አልፈቀደለትም አይደል? በላብ በወዝ ብላ የተባለን አይደል? ያቅሙን መጣር ያስፈልጋል። ምናልባት ኑሯችን ለሰዎች የሚማርክ ላይሆን ይችላል። ግን እኛ እስከተስማማን አንድ ክፍል ቤትም ሰው ተከራይቶ እኮ መኖር ይችላል አይደለ? ዋናው እሱ ነው። ያችንን ግን ለመከራየት ገንዘብ ያስፈልጋል። ስለዚህ እያወራን ያለነው ስለ ገቢ ነው እንጂ መኖሪያ ሚንስ ኦፍ ላይፍ ያስፈልጋል። እየሰሩም ያገኙት ገንዘብ ያስፈልጋቸዋል እንጂ ይሄ የተቀማጠለው እንዲህ አይነት መኪና እንደዚህ አይነት ቤት መሆን አለበት እንደዛ እሱ ሌላ ጉዳይ ነው። እሱን ሰርተው ያገኙ ወይ እሷም ከሆነች እሱም ከሆነ እንደዛ የሚፈልጉት በራሳቸው መንገድ ሰርተው ሲያገኙ ሊኖሩት ይችላሉ። እሱ ሌላ ጉዳይ ነው። ለትዳር ግን መሰረቱ ገቢ ነው። ገቢ ያስፈልጋቸዋል። ቋሚ ገቢ ሊኖራቸው ይገባል። ያለበለዚያ ነገ ልጆች እኮ ይመጣሉ። ልጆቻቸው ምን ያደርጋሉ? ልክ ሲቸግራቸው አንቺም ወደ ቤትሽ ሂጂ እኔም ወደ ቤቴ ልሂድ ተባብለው ሊኖሩ ነው። ጋብቻው እንደገና መልሶ ወደ አደጋ ሊጥሉት። ስለዚህ ገቢ መሰረታዊ ነገር ነው። ስለዚህ ቢያንስ መጠነኛ ራሳቸው የሚያኖር ገቢ ሊኖራቸው ይገባል እንጂ ዝም ብሎ ህይወት ነው የሚገባበት፣ ዝም ብሎ የሚገባበት ህይወት አይደለም። ሲሪየስ ነገር ነው። እንደ ቀላል አይደለም። አንዳንዶች እንደ ቀላል ጀምሮት በቃ አልቻልኩም እንደሚሉት አይደለም። እንደዛ አይደለም። አስቦ ይገባል። ከዛ በኋላ የሚመጡ ፈተናዎች ይቀራሉ ለማለት አይደለም። ፈተናዎቹን ደግሞ ለመወጣት ዝግጁ መሆን ያስፈልጋል። ማጣት አይኖርም እያልን አይደለም። ማጣት ቢኖርም ደግሞ በመስራት መለወጥ ይቻላል። እግዚአብሔርም ይረዳል ብዬ ደግሞ አምናለሁ። ከዚህ በተጨማሪ ሳንጠር ግን ዝም ብለን እግዚአብሔርን ትዳራችን ላይ ገንዘብ ኬት ነው ሊመጣ የሚችለው? ሚስት ካልሰራች ባል ካልሰራ እንዲሁ ዝም ብሎ ያ ትክክል ሊሆን አይችልም። እሺ ቅድም ሲሉ ነበረ ምን እንደሚፈልጉ ሳያውቁ ወደ እጮኝነት ህይወት ወደ ትዳር ይገባሉ እያሉ ነበር። ምን ተፈልጎ ነው ወደ እጮኝነትና ወደ ትዳር መጋባት ያለበት? መሰረታዊ የሚባሉ ነገሮች ለአንድ ኦርቶዶክሳዊ የመጀመሪያ ሰው ብቻውን ይሆን ዘንድ መልካም አይደለም። የምታግዘው የምትረዳውን ተብላ ሔዋን ተፈጥራለታለች ለአዳም አይደለ? ስለዚህ አብረው በጋራ የእግዚአብሔርን መንግስት መውረስን ዓላማ አድርገው የመሰረታዊ ትልቁ ዓላማ የእግዚአብሔርን መንግስት መውረሻ ነው። ይሄ ህይወት ነው። እግዚአብሔር ከፈቀደ ደግሞ ልጅ ይሰጣቸዋል። መልሶ ለእግዚአብሔር ይሰጣሉ አይደል? መልስ ከተቀበልነው ሁሉ ለእግዚአብሔር እንሰጣለን። ስለዚህ ታስቦ መገባት ያለበት ይሄ ነው እንጂ አንዳንዶች እንደሚሉት ይሄ በጣም ምድራዊ ሆነው ነገር የተለየ ደስታ የለውም እያልን አይደለም። ደስታን ብቻ ፈልጎ ይገባና ሰው ትንሽ ሀዘን ሲያጋጥመው ወይ ችግር ሲያጋጥመው ሮጦም ይወጣል። ደስታ ብቻ አይደለም ያለው፣ መከራም አለው። ተጋድሎ ነው፣ የተጋድሎ ህይወት ነው። በቤተክርስቲያናችን አስተምሮ ከሁለት መንገድ ነው ያለው አይደለ? ሰው ወይ በምንኩስና ህይወት ይኖራል ወይ በጋብቻ ህይወት ይኖራል። ስለዚህ ሁለቱም ግን መስቀል ነው፣ ተጋድሎ ያለበት ህይወት ነው። ስለዚህ ያን ታሳቢ አድርጎ ቻሌንጆች ሊኖሩ ይችላሉ ብሎ ያን ዓላማ አድርጎ ነው መጀመሪያ ያለበት እንጂ ብዙ የፍቅር ግንኙነቶች ዝም ብሎ ይጀመራሉ። ወዴት እንደሚሄዱ አይታወቅም፣ አቅጣጫ የላቸው። በመሀል ደግሞ ያልተገባን ልምምዶች ውስጥ ይገባሉ። ከዛ ሲታወታው እሱም ወዳልተገባ ህይወት ውስጥ የሚገቡበት አጋጣሚ አለ። ሲገባ አገባቡ ዓላማው ይሄ መሆን መቻል አለበት። ይሄ ዓላማ ከሌለው ባይጀመር የተሻለ ይሆናል። ምክንያቱም ለሌላ ነገር አጋላጭ ነው የሚሆነው። ለኃጢአት፣ ለርኩሰት፣ ላልተገባ ጾታዊ ልምምድ ነው የሚጋለጡት እንጂ ይሄ ህይወት አይደለም። ህይወትን ታሳቢ አድርጎ ነው መጀመር ያለበት። ዋናው ዓላማም ይሄ ነው። ለዚህ ህይወት ሌሎቹ ግብአት ናቸው። ገንዘብን ብንለው ሌሎች ነገሮችን ብንላቸው ይሄን ህይወት ለመኖር ስለሚያስፈልግ ብቻችንን ብንኖርም እኮ ያስፈልጉናል እነዚህ ነገሮች እኮ አይደለን። ስለዚህ ያን ታሳቢ አድርገው ቢገቡ ጥሩ ነው ለማለት ነው። የትዳርና የእጮኝነትን መሰረታዊ ልዩነታቸው እንዲሁም ደግሞ ድርጊቶቹ ጭምር ብናነሳ የትዳርና የእጮኝነት ጊዜ የመጀመሪያው የእጮኝነት ጊዜ የመጠናናት ጊዜ ነው። ከፍ ሲል ደግሞ ቃል ኪዳንም የለውም። ኮሚትድ እንድትሆን ወይም ኮሚትድ እንዲሆን አንዳቸው ላይ የተለየ ነገር የለው። አንደኛው እሱ ነው ልዩነታቸው። በእጮኝነት ጊዜ ውስን የሆኑ ኃላፊነቶች ሊኖሩን ይችላሉ። ኃላፊነቶቻችን ውስን ናቸው። ምናልባት ለእኛ ህይወት በተወሰነ ትንሽ ከፍ ካለ ደግሞ ለጓደኛችን ወይ ለእጮኛዋ ወይ ለእጮኛው ሊሆን ይችላል።
ስለዚህ እነሱን ታሳቢ ያደረገ ሊሆን ይችላል። ሁለተኛው ልናነሳው የምንችለው እሱ ነው። ከዛ ባለፈ ምናልባት በዚህኛው ህይወት ውስጥ ሌላው ተጨማሪ ነገር ማንሳት የምንችለው በጮኝነት ጊዜ ላይ በኦርቶዶክሳዊ ቤተክርስቲያን አስተምሮ ፍጹም ሩካቤ አይፈቀድም። በትዳር ህይወት ጊዜ ግን በሚገባው መንገድ ልቅ የሆነው በዛም አይፈቀድም። በሚገባ መንገድ ሩካቤ መፈጸም ይፈቀድላቸዋል ሁለቱም ማለት ነው። ስለዚህ እነዚህን መሰረት ያደርጋል። ከዛ ባለፈ ቀደም ብለን እንዳልነው በጮኝነት ጊዜ የግል የሆነ ነገር ሊኖራቸው ይችላል። የግል አካውንት ሊኖራት ይችላል። የግል ጊዜ ሊኖራት ይችላል ወይ ሊኖረው ይችላል። ከዛ ባለፈ ደግሞ በትዳር ህይወት ግን የግል የሚባል ነገር የለም። የግል ገንዘብ የላትም። አልፎ ተርፎ በአካላቸው ላይ ራሱ ስልጣን የላቸው። ለዛ ነው ሐዋርያው ቅዱስ ጳውሎስም ሴት በገዛ አካሏ ላይ ስልጣን እንደሌላት ወንድም በራሱ አካል ላይ ስልጣን እንደሌለው እርስ በርሳቸው እንዳይከላከሉ አንድ ፍቃድ ቢነሳበት እኔ አልፈልግም ወይ እኔ አልፈልግም ተብሎ እንዳይከላከሉም ጭምር። ስለዚህ የግል የሚባል ነገር የላቸው። አካላቸው ራሱ ያንዳቸው ለሌላቸው አካል ነው ማለት ነው። ስለዚህ በእጮኝነት ጊዜ ግን የራሳቸው ነገር ነው። ሁሉ ነገር የራሳቸው በራሳቸው የሚወስኑበት መንገድ ነው ያለው። ስለዚህ እነዚህ ነገሮች ከግምት ውስጥ ሊገቡ ይገባል። ቀደም ብለን እንዳለው የዝግጅት ጊዜ ነው የእጮኝነት ጊዜ። ይሄኛው ደግሞ በተግባር የሚኖርበት በተግባር የምንፈተንበት ነው። ምናልባት የእጮኝነት ጊዜ አንዳንዴ በፍኖተ ካርታ መስለዋለሁ። ፍኖተ ካርታ ነው። ፍኖተ ካርታ አክቹአሊ መሬት ላይ ያለውን ነገር አያሳየንም፣ ነገር ግን ሊሆን የሚችለውን ነገር ያሳየናል። ስለዚህ የእጮኝነት ጊዜ ልክ እንደ ፍኖተ ካርታ ብንቆጥረው፣ በትዳር ህይወት ውስጥ ደግሞ የምናየው ደግሞ ተግባራዊ የሆነው በተግባር መሬት ላይ የወረደውን ነገር የምንመለከትበት ነው ማለት ነው። ስለዚህ ንጽጽራዊ በዚህ መንገድ ብንመለከተው ጥሩ ነው ብዬ አስባለሁ። ሌላ እየተነሳ ያለ ጥያቄ ደግሞ ለኔ የተፈቀደ ሰው ወይም ደግሞ ለኔ የተባለችዋን በምን ማወቅና መለየት እችላለሁ የሚል ነገር አለ ሲሉ እንሰማለን። እኛም ሂዘዋን ይላሉ የከተማ ወጣቶቹ መሰለኝና እሷ ናት እሱ ነው ለኔ ተፈጠረች ለኔ ተፈጠረ ይላሉና ለኔ የእግዚአብሔርን ፍቃድ ለማወቅ ነው። እኔ ሁለቱ ጥያቄዎች ግራ ስለሚያጋቡ የእግዚአብሔር ፍቃድ ነው አይደለም ተብሎም ይጠየቃል። በሌላ በኩል ደግሞ አንዳንዶች ደግሞ ለኔ ተፈቀደልኝ ሰው በተለይ በየገዳሙም እየዞሩ አንዳንዶች በህልምም በቲያትርም እያዩ ይሁን አላውቅም ብቻ እንደዚህ አይነት ነገሮችም የሚያራምዱ ሰዎች አሉና እኔ ብዙ ጊዜ እንደዚህ አይነት ጥያቄዎች ወደ ተሳሳተ ነገር እንዳይመሩ እጠራጠራለሁ። ወደ ተሳሳተው ነገር የሚመሩ እንዴት ነው? ጥንቃቄ ያስፈልጋቸዋል ማለት ነው። ወደ ሱፐርስቲሽን ወደ ጥንቆላ ያመራል። ለኔ የሆነው ሰው አንዳንድ ሰዎች እንደዚህ ብለው ወዳልተገባ ነገሮች ሲሄዱ እንመለከታለን። ግን እንደው ዝም ብለን ጥያቄውን እንደወረደ ብናስበው ለኔ የሆነ ሰው አለ ወይ ካለን አዎ አለ እንላለን። ላንቺ የሆነ ሰው አለ? አዎ አለ። ስለዚህ ምን አይነት ሰው ነው? ያ እግዚአብሔር ያዘጋጃል ብለን እናምናለን በሃይማኖት። ቀደም ብለን ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል። ለአዳም ሔዋንን ረዳት አድርጎ እንደፈጠረለት ለሔዋንም አዳም እንደሰጣት፣ ስለዚህ እኛም ለተፈጠርን ለእያንዳንዳችን ደግሞ እግዚአብሔር ያዘጋጃል። ሰው የህይወት ጥሪው ጋብቻ እስከሆነ ድረስ እግዚአብሔር ያዘጋጅለታል። ስለዚህ አንደኛው መሰረታዊ ነገር አዎ አለ፣ የሚያዘጋጀውም እግዚአብሔር ነው። ጥያቄው ግን ቀደም ብለን እንዳለው እኛ ተዘጋጅተናል ወይ? አንዳንዴ ራሳችንን ሳናዘጋጅ በመንፈሳዊ ህይወት ቅድም እንዳልነው ማለት ነው የእጮኝነት ህይወት ዝግጅት ይጠይቃል። የስነ ልቦና ዝግጅት ይጠይቃል። የኢኮኖሚ ዝግጅት ይጠይቃል። የአእምሮ ዝግጅት ይጠይቃል። መንፈሳዊ ዝግጅት ይጠይቃል። ሳናዘጋጅ ቁጭ ብለን የምንጠብቅ ሰዎች ልንኖር እንችላለን። ተዘጋጅተናል ወይ የሚለው ላይ እናተኩር። ከተዘጋጀን ያን ያህል ከባድ አይሆንም ከምንም በላይ። ብዙ ጊዜ ግን ሰዎች በራሳቸው ጥበብ ነው ይሄን ማወቅ የሚፈልጉት። እሷ ነበረች የኔ ይላሉ። በምን ሲባል ምንም ጀስቲፋይ የሚያደርጉት በእውቀትም የለም በእምነትም የለም። ስለዚህ እንደዚህ አይነት ነገር አለ። እሱ ነበር ለኔ አይነት ነገር አይደለም። ከምንም በላይ እኛ እግዚአብሔርን የምናምን ሰዎች አይደለ? እኛ አምነን እግዚአብሔርን መጠበቅ አስቀድመን ራሳችን ላይ ሰርተን እግዚአብሔርን መጠበቅ ብቻ ነው የኛ ድርሻ ሊሆን የሚገባው። እግዚአብሔር ለኛ የሚበጀውን ነገር ሊያመጣ ይችላል። ምናልባት የእግዚአብሔር ፍቃድ ናት ነው አይደለም ብሎ መጠየቅ እንደ ሰውኛው ይቻል ይሆናል። የእግዚአብሔርን ፍቃድ ማወቅ ግን ያን ያህልም በጣም ቀላልም ነገር አይደለም። እውነት ለመናገር በሰው አእምሮ የእግዚአብሔርን ሐሳብ መመርመር ሊሆን ስለሚችል አመላካች የሆኑ ነገሮችን ግን የምናውቅባቸው መንገዶች አሉ። በጸሎት እንጠይቃለን ወይ ከእግዚአብሔር ከሆነ ይሄ ሰው ከኔ ጋር ይቀጥል፣ ከእግዚአብሔር ካልሆነ ውሰደው ብለን እንጸልያለን። ጸሎት ማለት ይሄ ነው። በቃ አንዳንዶች ማጸደቅ ነው የምንፈልገው ብዙዎቻችን ከእግዚአብሔር እንደሆነ እንዳርገህ እሱን ለኔ ባል አድርገው ነው የምንለው ወይ ሚስት አድርጋት ነው የምንለው እንጂ ካንተ ካልሆነ ይቅርብኝ አንልም ብዙ ጊዜ። ስለዚህ ትክክለኛ ጸሎት ይሄ ነው። የእግዚአብሔርን ፍቃድ አንደኛ የምናውቅበት ጸሎት ነው የምንለው ከዚህ የተነሳ ነው። ከዛ ባለፈ ራስን ማድመጥ ብዙ ጊዜ እኮ ለራሳችን ጊዜ የለንም። እናድምጥ እስኪ ይህ ሰው ይሆነኛል ወይ? አኗኗሩ እንዴት ነው? ነገሮች ላይ ያለው አመለካከት እንዴት ነው? መንፈሳዊነቱ ምን ላይ ነው?
ይሰራል ወይ ይጥራል ወይ ነገ ከነገ ወዲያ ለኔ ያለው አመለካከት ምንድነው? እንዲሁ ዝም ብሎ ወድሃለሁ ስላለች ወይ ስለተባለች ብቻ አይደለም እኮ ከዚህ የዘለለ ነገሮች ሰዎችን መመልከት ያስፈልጋል። ስለዚህ የሰዎችን ማንነት መመርመርም ያስፈልጋል። መጠናናት ያልነው እሱም ጭምር ስለሆነ ማለት ነው። ስለዚህ ፍቃዱን አንደኛ የምናውቅበት ራሳችንን ማድመጥ የእውነት ይሄ ሰው ለኔ ህይወት ይሆናል ወይ እቺ ሴት ለኔ ህይወት ትሆናለች ወይ የሚለውን ከዛ አልፎ ተርፎ ምናልባት ጥሩ አባቶች ጋር ሄዶ ምክርን መጠየቅም ያስፈልጋል። ምክረ ካህን ያስፈልጋል። ክርስቲያን እንዲህ ዝም ብሎ አይደለም ህይወት የሚመራው በምክረ ካህንም ጭምር ነው። እንዲህ አይነት ነገር አለው፣ እንዲህ አይነት ጠባይ አለው፣ እንዲህ ያደርጋል፣ ለኔ ህይወት ይሆናል ወይ ለኔ ህይወት ትሆናለች ወይ ብሎ መጠየቅም ይቻላል። እነሱ እንዲወስኑልን አይደለም። አንዳንዴች እንዲወስኑልን እንፈልጋለን። እንዲወስኑልን ሳይሆን የእነሱን ሐሳብ ሰምተን ሚዛናዊ የሆነ ነገር አንዳንዴ ስሜታችን ያየ ሌላ ሪሌሽንሺፕ ውስጥ ስለዚህ እንዲህ አይነት ነገሮችን መጠየቅ ያስፈልጋል። ስለዚህ በስሜት ብቻ ሳይሆን በእውቀትም ለመመራት በካህናትን ድርሻ መጠየቅ ያስፈልጋል። ከዛ አልፎ ተርፎ በትዕግስት መጠበቅ የእግዚአብሔርን ፍቃድ የምናውቅባቸው በመጠኑ እነዚህ ናቸው። ጸሎት አንደኛው ነው። ከዛ ራስን ማድመጥ ያስፈልጋል። ምክረ ካህን ያስፈልጋል። የካህናትን ምክር መስማት ያስፈልጋል። ከዛ ደግሞ መታገስ። አንዳንዴ እለቱን እንዲሆንልን እንፈልጋለን። እለቱን ዘርተን እለቱን አጭደን መኖር የምንፈልግ ሰዎች አለ። ጊዜ ብዙ ነገሮችን ያወጣል። የብዙዎች ሰዎች ጠባይ የታየው በጊዜ ውስጥ ነው። ትላንት ከትላንት ወዲያ የመሰከርንላቸው እሱ እንደዚህ ነው እሷ እንደዛ ናት የተባለላቸው ሰዎች በጊዜ ሂደት ሲታዩ ደግሞ ሌላ ሆኖ የምናገኛቸው ትዕግስት ስለሚያስፈልጋል። ስለዚህ መታገስ በዚህ ውስጥ ማየት እንችላለን ማለት ነው። ስለዚህ እንደው ቀደም ብሎ ለተነሳው ግን ለኔ ተፈቀደች ለኔ ያልተፈቀደች የሚባል ነገር አይደለም። እኛ የተገባ ክርስቲያን ነው እንደሚገባ በሃይማኖት እንኖር ያቅማችን ለኛ የሆነውን ሰው እኛ በመናሰበው በእኛ ቀመር ሳይሆን እግዚአብሔር በራሱ ጊዜ በራሱ መንገድ ወደ ህይወታችን ያመጣል። የዛን ጊዜ እኛ ከተዘጋጀን እነዚያ ሰዎች የኛ ይሆናሉ። ካልተዘጋጀን ግን ትርጉም የለም። ወደኛ ህይወት ቢመጡም አናውቃቸው። ስለዚህ ዋናው ማተኮር ያለብን ከእግዚአብሔር ስለሆነ ስላልሆነችው ብሎ ከማሰብ ይልቅ እኔ ለእግዚአብሔር እመቻለሁ ወይ እኛ ለእግዚአብሔር እንመች። ለእግዚአብሔር ከተመቸን ከእግዚአብሔር የሆነው መልካም ነገር እንደምናገኝ በእርግጠኝነት መናገር ይቻላል። ግን እዚህ ላይ ምን አይነት ሀሳቦች ይነሳሉ? አንዳንድ ሰዎች በቃ የኔንማ ሌላ ሰው አግብቷታል ብሎ የሚያስቡ ሰዎች ይኖራሉ። እንደገና ደግሞ ሁሉም ሰው የሱ የተባለውን ከእግዚአብሔር የተሰጠውን ሰው ነው ወይ ያገባው አሁን ያለበት ሁኔታ። ለምን ይሄንን ልል ቻልኩኝ? ቅድም እርስዎ እንዳሉት ያ ሰው ፈተና ያጋጥማል አይደለ? በእጮኝነት ጊዜ ላይ ያ ፈተና ከእግዚአብሔር ካልሆነ ይለያያሉ ብለውናል እርስዎ። ግን ደግሞ ሰው ምን ያስባል? እየተፈተንኩኝ ነው ያንን ሰው እንዳልለየው፣ ስለዚህ ያ ነገር በቃ የኔ ሰው ነው ብሎ የሚያስብም ሰው አለ። እና እንዴት ነው ይሄን ነገር መለየት የሚቻለው? አንደኛው ቀደም ብለን ያለው የእግዚአብሔርን ሐሳብ መመርመር ያን ያህል ከባድ ነው የሚለው ለዚህ ነው። በጣም እርግጠኝነት እንዲህ ነው አይባልም። እሷ ነበረች እሱ ነበረ በምን አወቅን? ማን ነገረን? ይሄን እኮ በጣም እንደው ሰማያዊ መልአክ ካልነገረን በስተቀር ልናውቅ አንችልም። እኛ ስሜታችንን ብቻ ነው ያደመጥነው። ጥቂት እውቀታችንን ምናልባት ተደግፈን ሊሆን ይችላል። ያ ብቻ ግን ትክክል ሊሆን አይችልም። ከዛ ባለፈ ግን ከእግዚአብሔር የተሰጠን እሷ ነበረች እሱ ነበረች አንድ ነገር ሆኖ ሳለ እኛ ድርሻ ላይ እናተኩር ነው። አሁን ያን ማወቅ አንችልም። እንደ ሰውኛው በጣም እርግጠኛ ሆነ እንዲህ ነው ማለት አይቻልም። የእግዚአብሔርን ፍቃድ እኮ አመላካቾቹን ነገሮችን አወቅን እንጂ ይሄ ነው አይባልም የእግዚአብሔር ፍቃድ። አሁን አንዳንድ ሰዎች የእግዚአብሔርን ፍቃድ ማወቂያ መንገዶች ይባላል። እርግጥ ነው መንገዶቹ እነዚህን ሊሆኑ ይችላሉ። ግን እርግጠኛ ግን እንዲህ ነው አይባልም። የእግዚአብሔር ሐሳብ አይመረመርም። ስለዚህ እኔ የሚታየኝ ምናልባት በዋነኝነት የኛ ጉዳይ ላይ ብቻ እናተኩር። እኔ አሁን እንደ አንድ ክርስቲያን ለእግዚአብሔር እመቻለሁ ወይ? ነገ ከነገ ወዲያ እግዚአብሔር በእኔ ህይወት ውስጥ ባል ቢሰጠኝ ሚስት ቢሰጠኝ ለእግዚአብሔር የሚመች ህይወት አለኝ ወይ የሚለውን ነገር ማሰብ ያስፈልጋል። በዛ ውስጥ ነው በጸሎት ነው የሚጠበቀው፣ በትጋት ነው የሚጠበቀው ከእግዚአብሔር የሆነው ሰው እንጂ ቁጭ ብለን በአእምሮ ይቺ ናት ያቺ ነበረች ምናልባት የኔ ነበረችውን እኮ ሰው አግብቷታል እንደዚህ በምን አወቅን? እግዚአብሔር ሁሉም ማድረግ የሚችል አምላክ ነው ስናውቅ። አሁን ጥያቄው ምንድነው? በእግዚአብሔር ስራ እየገባ ነው እኔ አጠቃላይ መልሱ የሚሆነው እሱ። በእግዚአብሔር ስራ ውስጥ አንግባ። የኛ ስራ ላይ እናተኩር፣ የኛ ጥረት ላይ እናተኩር። እኛ እንጣር። አንድ ሰው ኢኮኖሚካሊ ጠንካራ ካልሆነ ይስራ፣ ይውጣ፣ ይውረድ፣ ራሱን ያጠንክር። በስነ ልቦና ጠንካራ ከሆነ ራሱን ያዘጋጅ። በሱ ህይወት ውስጥ አንዲት ሴት ልትመጣ ሚስት የምትሆነው ልትመጣ እንደሆነ ከዛ አልፎ ተርፎ በመንፈሳዊ ህይወትም ቢሆን እንደውም የሚባለው እኮ ቀድመው በመንፈሳዊ ህይወታቸው የበረቱ መሆን አለባቸው ራሳቸው። ያለበለዛ ሁለት ሲሆኑ ፈተናም ይጨምራል። ቀደም እንዳልሽው አንዳንድ ፈተና አሁን ብዙ ጊዜ የእግዚአብሔር ፍቃድ ላይ ትልቁ ችግር የሚነሳው አንድ ነገር ፈተና ስለበዛበት
የእግዚአብሔር ፍቃድ አይደለም የሚሉ ሰዎች አሉ ፈተና ሲመጣበት። አንዳንዶች ደግሞ ፈተና ሲበዛበትም ደግሞ የእግዚአብሔር ፍቃድ ነው የሚሉ ሰዎችም አሉ። አየሽ ምን ያህል ሁለቱም ዲሲቪንግን ያስታል። ፈተና ተፈጥሯዊ ነው ይመጣል። ፈተና ስላለም ስለሌለም አይደለም እግዚአብሔር ፍቃድ ነውም አይደለም ማለት የሚቻለው። ስለዚህ እንደዛ አይደለም። ፈተና ስለመጣም ስላልመጣም ሳይሆን እኛ ተዘጋጅተን እንኖር። ቀደም ያልኩት እኮ ጸሎት እኮ ጥቅሙ ለዚህ ነው አይደለ? ምንጸልየው እኮ ከእግዚአብሔር የሆነውን ነገር ለመቀበል ነው አይደለ? ስለዚህ ይሄ ሰው ለኔ ይሆናል ካልክ እግዚአብሔር ወደ እኔ ህይወት አምጣው፣ የማይሆን ከሆነ ከኔ ያርቅልኝ ብሎ መጸለይ። ያ ድፍረቱ አለን ወይ ነው ጥያቄያችን። ብዙዎቻችን ማጸደቅ ነው ፈልገው በቃ እሱን እንደምንም አድርገህ ለውጥልኝ እንላለን አይደል? አሉ እኮ ሰው እግዚአብሔር ሰዎችን አይለውጥም። ሰዎች ራሳቸው ካልፈለጉ ፍቃዳችንን አይጋፋም። ነፃ ፍቃዳችን ተጋፍቶ እግዚአብሔር የሆነ ሰይጣን የሆነው ጠባይ ያለውን ሰው መልአክ አያደርጉም። በቃ ነፃ ፍቃዱን መጠቀም ያለብን እኛ ራሳችን ነፃ ፍቃድ እንጠቀምና እንምረጥ። እንድንመርጥ አእምሮም እኮ የሰጠን እንድንመርጥ ነው። ጥሩ ያልሆነውን ነገር ግድ የለም እግዚአብሔር ይሄን አድርጎ አይባልም። ስለዚህ ይሄንን እንድንተው ነው። ነገ ከሃይማኖት የሚያወጣን ከሃይማኖት የሚያጎለን ሆኖ እያየን አይ ግድ የለም ልታገሰው ወይ እንደዚህ የሚባል የለም እኮ። ቤተክርስቲያናችን ጋብቻ እንኳን ከመሰረተ በኋላ እኮ ሰው ትዳሩ ሊፈርስ የሚችለው አንደኛው መሰረታዊ ምክንያት እኮ ሃይማኖት ነው አይደለ? ከሃይማኖት የሚያወጣት ከሆነ ሃይማኖት ቢለውጥ ከሆነ ወይም ትለውጥ ከሆነ አንደኛው የተፈቀደው ፍቺ በዛ ነው እንጂ ከዚህ የተለየ ነገር የለም አይደል? ስለዚህ የራሳችን አእምሮ እንጠቀም። አሁን አእምሮአችንን ሳንጠቀም እግዚአብሔር ላይ አንተ የሰጠኸኝ እንዳለው አዳም እኛም እንደዛ ወደ ማለቱ ለማርላት ነው። ብዙ ጊዜ ከእግዚአብሔር የሆነ የምንለው የእውነት የእግዚአብሔርን ፍቃድ ለማወቅ ከተነሳስተን አይደለም። ሁሉን ነገር ኃላፊነቱን ላለመውሰድ ነው። አእምሮንም ሰጥቶናል እግዚአብሔር። ክፉና ደጉን እንለይ፣ በአእምሮአችንም እንጠቀም። እንዲህ ስንት የማይለወጡ ጠባይ ያላቸውን ወንዶች ነው አንዳንድ እህቶች ግዴ ለምን ይለውጡሃለሁ ብለው አግብተው አላላይ እሳት ውስጥ የሚገቡት እህቶች። እውነቴን ነው የምናገረው። በጣም በተለይ እህቶች ላይ ይበዛል ይሄ ነገር። ሰው አይለወጥም። ሰው ራሱን ለመለወጥ ካልተነሳሳ እግዚአብሔርም አይለውጥም። እግዚአብሔር የማይለውጠው ስለማይችል ሳይሆን ነፃ ፍቃዱን ስለማይጋፋ። ስለዚህ ራስህን ለውጥ ነው መባል ካለበት። ጥሩ ጠባይ ከሌላት ራሳቸውን ለመለወጥ ይጣሩ። በጸሎት እንተጋገዝ፣ እርስ በርስ እንደጋገፍ። ከተለወጡ ይቀጥላል፣ ካልተለወጡ ግን አይቀጥልም። እንዴ ያዝነው እኮ ህይወት ነው። አንዳንዴ መረሳት የሌለበት ነገር እንደው ቀልድ እናደርገዋለን። ብዙ ሰው ትዳርን ስላቀለለው ኦርቶዶክሳዊ ሆነን ግን በዚህ ልክ ትዳርን መመልከት የለብንም። ጉዞ እኮ የመስቀል ጉዞ ነው። ፈተና አለው ገና። አሁን እኮ ያየናቸው ነው እንጂ ነገ ከነገ ወዲያ በህይወታችን የሚያጋጥሙ ብዙ ፈተናዎች አሉ። በዚህ ውስጥ በሃይማኖት እኮ የምታጸና ሚስት ታስፈልጋለች፣ የሚያጸና ባል ያስፈልጋል እኮ አይደለ? ስለዚህ በዚህ ጉዞ ውስጥ የጽድቅ ጉዞ ስለሆነ ከምንም በላይ እርስ በርስ የሚተጋገዙበት ነው እንጂ እንደው ለህይወት የማይሆናቸውን ሰው እንደምንም እያልን ማመቻመች ትንሽ ይሄ ለስሜት ቅርብ ስለሆነ ነው። ስሜታችንን ስለምንከተል ነው እንጂ አእምሯችንን ከተከተለ እናውቃቸዋለን። ለህይወት ነው። በተለይ ሴቶች እውነት ካሰቡ አያጡም ባይ። እኔ ሴቶች ጥበበኞች ናቸው እላለሁ። ለህይወት የሚሆናቸውን ነገር በመረጥ ብዙ ጊዜ አይሳሳቱም። ምናልባት አንዳንዴ እንደው ዝም ብሎ ራሳቸው ማድመጥ ካልተው በስተቀር ያን ያህል አይሳሳቱም። እሺ፣ ከዚህ ጋር በተያያዘ የወጣቶች በእጮኝነት ጊዜ በሁለቱ መካከል ሊኖረው ስለሚገባው ግንኙነት እንዲሁም ደግሞ በምን መልክ ነው ያንን ጊዜያቸውን ማሳለፍ ያለባቸው? ይሄ የእጮኝነት ጊዜ እኔ ያው ብዙ ጊዜ የማነሳው ነገር አለ። እንደ ቀላል ጊዜ ነው የሚታየው። ማለት በአብዛኛው ከይቅርታ ጋር ድራማው ይበዛል። ይሄ ያለ ጨዋታው፣ ጊፍት መሰጣጠቱ፣ የሆነ ፊልም ማየቱ፣ የሆነ ቦታ መሄድ፣ ብቻ መዝናናቱ ይበልጣል። የቁም ነገር ህይወት አይደለም ብዙ ጊዜ የሚታየው በከተማ ላይ። የገጠሩን አላውቅም። እና ይሄ ጊዜ እንዴት ማሳለፍ አለባቸው ስንል የመጀመሪያው ግንኙነቱን የጀመሩበትን ዓላማ ሁልጊዜ ማሰብ መቻል አለባቸው። አሁን እኮ በጣም ግራና ቀኝ የሚረግጡበት ምክንያት ዓላማ ስለሌለ ነው። ዓላማው መጀመሪያ ዲፋይን ከተደረገ በትክክል ካስቀመጡት ለዛ ዓላማ የሚያስፈልገውን ነገር ነው። አክቲቪቲዎቻቸው፣ ነገሮቻቸው ሁሉ የሚሆነው ለዛ ነው። ስለዚህ የመጀመሪያ የሚሆነው ዓላማቸውን በሚገባ መረዳት፣ ከዛ የመጠናናት ጊዜ ነው አላለም። እርስ በርስ መጠናናት፣ ጠባይ ለጠባይ መተናነጽ፣ ከዛ አልፎ ተርፎ አሉታዊ ጠባይ ካለ አሉታዊ ጠባይ ለመቀነስ መሞከር፣ አዎንታዊ ጠባይ ማበረታታት፣ እነዚህ ነገሮች ያስፈልጋሉ። ብዙ ትዳር የሚፈርሰው አይተሽ ከሆነ በቤተክርስቲያናችንም ፈተና እየሆነ የመጣው ምንድነው? የዶግማ ችግር አይደለም። በቤተክርስቲያናችን ብዙ ጊዜ ትዳሮችን የሚፈርሰው ያደርገው የጠባይ ችግር ነው። በቃ አንዱ አንዱን ቶለሬት ማድረግ አቅቶት፣ አንዱ አንዱን መቀበል አቅቶት ነው ብዙ ጊዜ የሚሆነው። ስለዚህ እርስ በርስ ይሄ ሰው ጠባዩ ከኔ ጋር ይሄዳለው፣ ይህቺ ሴት ከኔ ጋር ጠባዩዋ ይሄዳለው የሚለውን ማየት ያስፈልጋል በዚህ ጊዜ። ምክንያቱም በዚህ ጊዜ የተለየ ቃል ኪዳን የለም፣ የታሰሩበት ነገር የላቸው፣ አስገዳጅ ነገር የለም። ካልተመቻት ካልተመቸው አይቶ ዝም ብሎ አይደለም፣ አይቶ አጥንቶ አይ ለህይወቴ አትሆኝም፣ ለህይወቴ አትሆንም አይደለ? ማይ ታይፕ የሚሉት አለ ከተማ ልጆች አረ ታይፕ አይደለሽም፣ ታይፕ አይደለም ተብሎ መለያየት ይቻላል። በቃ ሰዎች ይለያያሉ፣ ምንም አዲስ ነገር የለውም። በዚህ ጊዜ ይፈቀዳል። ከዛ ባለፈ በዚህ ጊዜ መታየት ካለባቸው ነገሮች
ዓላማዋን ህይወት ዓላማዋን ይደግፋሉ። የየራሳቸው እኮ ሰው የራሱ ህይወት ዓላማ ሊኖረው ይችላል እኮ። ቪዥኖቻቸውን ሼር መደራረግ አለባቸው። አንዱ የሌላው ራዕይን መደገፍ መቻል አለበት። በህይወት ሲኖሩ ሊያሳኩ የሚችሉ ተጨማሪ በዚህ ምድር ላይ ሰማያዊ ዓላማ የጋራ መሆን አለበት። ከሱ በተጨማሪ በዚህ ምድር ላይ ኬሪየር ሊኖር ይችላል። በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል። ያን ሳፖርት መደራረግ የሚችሉ መሆን መቻል አለባቸው። ብዙ ጊዜ የግጭት ምክንያት ሆነ ትዳር ላይ የምናገኘው አንደኛ ይሄ ነው። አንደኛው በዚህ በኩል ይሮጣል፣ ሌላኛው በዚህ ይሮጣል። የጋራ የሆነ ነገር የላቸውም። ቪዥኖቻቸውን ሼር አያደርጉም፣ ራዕዮቻቸው። ስለዚህ ሼርድ ቪዥን ያስፈልጋቸዋል የጋራ። ስለዚህ ሌላኛው በዚህ ጉዳይ ላይ ራዕዩን በመደገፍ በትምህርት ከሆነ በትምህርት ሳፖርት በመደራረግ አንዱ ሌላው እንደዚሁ አለ አይደል። የተለየ ነገር እንኳን አያደርግም። እንዴት ሆነልህ የደረስክ መባል ቀላል ነገር አይደለም በእጮኛ ማቾች መካከል። ስለዚህ ሌላኛው እሱ ነው። ከዛ ባለፈ መንፈሳዊ ልምምዶች ያስፈልጋሉ። ለብቻቸውም የመንፈሳዊ ልምምድ ያስፈልጋቸዋል። በጋራ መጾም፣ በጋራ መጸለይ፣ ሱባኤ መያዝ አለ። አሁን ጥሩ እንደዚህ የሚያደርጉ ከተማሪ ወጣቶችም አሉ። በጋራ የእግዚአብሔር ፍቃድ እንዲሆን የኛ ስሜት ሳይሆን የነሱ ፍላጎት ሳይሆን የእግዚአብሔር። አሁን ብዙ ጊዜ የሚሳሳተው እንደው እኔና እሱን እንዲህ አድርገን ተብሎ ሱባኤ ያዘ። የእግዚአብሔር ሐሳብ እንዲሆን እግዚአብሔር ምንድነው ንገረን ማለት ያስፈልጋል። ምክንያቱም እሱ እውነተኛ ነገር ለህይወታችሁ የሚጠቅማችሁ። ስለዚህ አንደኛው በጾም በጸሎት በዛ ልምምዶች መንፈሳዊ ልምምዶች ያስፈልጓቸዋል በዚህ ጊዜ ላይ። ከዛ ባለፈ በዚህ ጊዜ ላይ ጥንቃቄም ያስፈልጋል። ስጋዊ ነገር እንዳያሸንፋቸው ምን ማድረግ አለባቸው? ሲገናኙ ራሱ መገናኘት አለባቸው። ሁሌም ደጋግሜ እለዋለሁ፣ ሰው በተሰበሰበበት ቦታ ላይ መገናኘት። ኦርቶዶክሳዊ እጮኝነት እንደዚህ ነው። ሰው በሌለበት ጭር ባለ ቦታ የትኛውም ቦታ ሊሆን ይችላል። ለምን ቤተክርስቲያን አይሆንም? የትም ቦታ መገናኘት የለባቸው። ምክንያቱም ሁለቱ ከተፈቃቀዱ እኮ ወደ ሌላ ያልተገባ ስሜት ውስጥ መግባት እድላቸው ሰፊ ነው የሚሆነው። ስለዚህ ጥንቃቄ ያስፈልጋል። ቅድመ ጋብቻ የትኛውም ነገር አይደለም ሩካቤ፣ ሌላው እንደው ከተማ ላይ እንደቀላል የሚነገሩ ነገሮች ራሱ መነካካቱም ቢሆን ተገቢ ስላልሆነ እንዳይጎርሉ ከክብር እንዳይጎርሉ መጠንቀቅ ያስፈልጋል። ስለዚህ ሌላኛው በዚህ በእጮኝነት ዘመን ላይ ማድረግ ያለባቸው እሱ ነገር ነው። ከዛ ባለፈ በኢኮኖሚ ዝግጅት ያስፈልጋል። ነገ ምናልባት እየተሳሰቡ ሲመጡ እየተዋወቁ አይደለ፣ አሁን ለትዳር መተሳሰብ ሲጀምሩ በኢኮኖሚ ነገ እንዴት እንኖራለን፣ አንተ ይሄን ብትጀምር፣ አንቺ ይሄን ብታደርጊ፣ እንዲህ ብናደርግ፣ እንዲህ አይነት ገቢ ብናገኝ መባል መጀመር መቻል አለባቸው። ስለዚህ ሪሌሽንሺፑ እያደገ የእጮኝነቱ እያደገ ወደ ህይወት የመግባት ማሰብ ሲጀምሩ እንደዚህ አይነት ነገሮች ያስፈልጋሉ። ይህ ሲባል ለኢኮኖሚ ሲባል አንዳንዶች እንደሚያደርጉት የእሷን ገንዘብ እሱ የእሱን ገንዘብ እሱ ትክክል አይደለም። የራሳቸውን መሆን ያለበት። ብዙ ጊዜ በዚህ ምክንያት ብዙ እህቶች ሲጭበረበሩ ስለምመለከት ነው። እኔ በቃ ላገባሽ አይደለ እንደ የነገዋ ሚስቴ እኮ ነሽ፣ የነገዋ ባሌ ነህ እኮ፣ ስለዚህ አሁን በዚህ አታምነኝም፣ እኔ ገና ነገ ያ ሲደርስ የሚሆን ነገር ካለማመን ጋርም አይገናኝም። በቃ እንደዚህ አይነት ነገሮች አያስፈልጉም። ምክንያቱም አንዳንዶች እንደዚህ ያልተገባ ኢኮኖሚካሊ ተጎድተው የሚወጡበት ሪሌሽንሺፖች ስላሉ ማለት ያ አንድነት የሚመሰረተው ቤተክርስቲያን አንድነታቸውን ስታጸና ብቻ። ከዛ በፊት ግን ሁልጊዜም ክፍት ነው በሩ እያለ ለመውጣት። ስለዚህ አንዳንዶች ይህን ተጠቅመው የሚወጡም ስላሉ ማለት ነው። በዚህ አጋጣሚ ለማሳየት መፈልገው እሱን ነው። ስለዚህ በኢኮኖሚ እርስ በርስ ለመደጋገፍ ነገ ለሚያቆሙት ቤት መዘጋጀት ስለሚያስፈልጋቸው ይህን ነገር ማሰቡ አስፈላጊ ነው። ከዛ ባለፈ ይህን ጊዜ ሌላው እንዴት ነው ማሳለፍ ያለባቸው ስንል በምክረ ካህን መመላለስ ያስፈልጋል። በእርግጥ በዚህ ጊዜ ላይ የየራሳቸውን ንስሐ አባት ነው የሚኖራቸው። ነገር ግን ወደ አንዱ መጠቃለላቸው ስለማይቀር ሁለቱም ጋር እየሄዱም ቢማሩ ቢመከሩ የተሻለ ይሆናል። ከዛ ባለፈ በዚህኛው ጊዜ ማሳለፍ ያለባቸው ምንድነው ስንል ቅድመ ጋብቻ ትምህርት ያስፈልጋል። ብዙ ጊዜ ብዙዎቻችን ቅድመ ጋብቻን ትምህርት እንደቀላል ነው የምናስበው። በቃ ለዛም ነው ብዙ ሰዎች ትዳሩ ሲገቡ ሰርፕራይዝድ ነው የሚሆኑት። እንዲህ ናት እንዴ፣ እንዲህ ነው እንዴ፣ ትዳር እንዲህ ከሆነ ጋብቻ እንዲህ ከሆነ አይቀርም እንዴ ይላሉ። በቃ ደግሞ ፈጥነው ወደ አይቀርም እንዴ ነው እንደሚባሉ ከመጀመሪያ 5 ዓመት እኮ በጣም እርስ በርስ ለመሞራረድ ጫማ ልክ አዲስ ጫማ አድርጎ ሰው እንደማይመቸው ወዲያው አይደለ፣ በሂደት አይደለ። ብዙ ጊዜ እኮ የምንወደው እኮ የለመድናቸው ጫማዎችን አይደለ። ስለዚህ ልክ እንደዛ ነው። ስለዚህ ቀድሞ መውጣት ትዳሩ ወደ ማፍረስ የሚሄዱት ከዚህ የተነሳ ነው። የጋብቻ ትምህርት በጣም መሰረታዊ ነገር። ተግዳሮቶች ምንድነው? ጋብቻው ሲገቡ የሚያጋጥማቸው ሰርፕራይዝ የሚሆኑባቸው ብዙ ነገሮች አሉ። ከልጅ መውለድ ጋር የሚያጋጥማል፣ ከስነ ህይወታዊ ለውጦች ጋር የሚያጋጥማል። ብዙ ዘርዝረን ማንዘልቃቸው ምናልባት በሌላ መርሃ ግብር ልናነሳቸው የምንችላቸው ነገሮች ሊኖሩ ይችላሉ። ስለዚህ ቅድመ ጋብቻ ትምህርት አስፈላጊ ነው፣ በጣም መሰረታዊ ነው። ሁሌም በሄድኩበት ሚዲያ በጣም አድቮኬት የሚያደርገው ቅድመ ጋብቻ ትምህርት በጣም መሰረታዊ ነው። ሰው ከሆነ ሀገር ተነስቶ የሆነ ሀገር ሄዳለሁ ሲል እንኳን በፕሌን ነው የሚሄደው፣ በባቡር እዛ ስደርስ ማን ይቀበለኛል፣ ምን ያጋጥመኛል፣ ምግባቸው ምንድነው ይላል አይደል? እንደው ከሀገር ለምን እንመለሰው? የሆነ ጊዜ እኮ ባይመቸን እንመለሳለን። ይሄ መመለሻ የሌለው ህይወት ነው የጋብቻ ህይወት። በኦርቶዶክስ ቤተክርስቲያን አስተምሮ ልውጣ ይባልበት ከገቡ በኋላ
ተመቸንም አልተመቸንም ጸንተን መከራውን ታክሰን ልንኖርበት የሚገባ ህይወት ነው። ስለዚህ አስቀድመን የምንሄድበት አገር ምንድነው? ጋብቻ የሚባለው አገር ምን ይመስላል? በዛ ስኖር ምን ያስፈልገኛል? ምን አይነት መንፈሳዊ ዝግጅት ያስፈልገኛል? ኢኮኖሚያዊ ዝግጅት፣ ስነ ልቦናዊ ዝግጅት ያስፈልገኛል? የሚሉ ነገሮች ሁሉ የሚዳሰሱት በቅድመ ጋብቻ ትምህርት ነው። ስለዚህ እነዚህ መሰረታዊ ነገሮች ናቸው። እነዚህ ነገሮች በጣም ታሳቢ ካደረግን ጥሩ ጊዜ ያሳለፍን ማለት ይቻላል። ቅድመ ጋብቻ የጮኝነት ጊዜ በዚህ መንገድ ነው እንጂ ማለፍ ያለበት ሌሎች ወጣቶች የሚያደርጓቸው ነገሮች አይደረጉ እያልን አይደለም። እነሱን አንነግራቸውም። ወጣቶቹ ያደርጓቸዋል አሉ አይደል? ይሄ ስጦታ መሰጣጣቱ፣ ሌሎች ነገሮች ይሁኑ። እሱ ከሃይማኖት አስተምሮ የማይጋጭ እስከሆነ ድረስ የትኛውም ነገር ችግር የለውም፣ አይጠቅምም፣ አይጎዳም። ከዛ ባለፈ ግን ዋናው ቁም ነገሩ ላይ ግን ማተኮር ያስፈልጋል። ህይወት ነው። የጀመሩት ጉዞ ለመጨረስ ነው የሚጀመረው እንጂ ካልተመቸኝ እወጣለሁ ካልሆነ እንደሚሉት አይደለም። ከተማ ኦርቶዶክሳዊ ጋብቻ እንደዚህ አይደለም። ካልተመቸኝ አይደለም፣ ባይመቸኝም ቢመቸኝም ጻንቼ እኖራለሁ ተብሎ የሚኖርበት ነው። ከሁሉ በላይ ደግሞ ማንን ይዘን የምንገባበት ነው? እግዚአብሔርን ይዘን የምንገባበት ነው። የእኛን አቅም ብቻ ተማምነን የምንገባበት ህይወት አይደለም። ስለዚህ ይህን ታሳቢ አድርጎ መግባት ያስፈልጋል ማለት ነው። እሺ፣ እዚህ ላይ ግን ምን አይነት ሀሳቦች ይነሳሉ? መቻቻል የሚባል ነገር አለ ይላሉ። ወይም ደግሞ አንዳችን ለዛኛው ሰው ሲባል የምንፈልገውን ነገር አለማረክ ያ ሰው የሚያስደስተውን ከሆነ እያሉ ነበረ ቅድም። አላማ ሊኖራቸው ይችላል ሁለቱም የየራሳቸው። የአንደኛው አላማ ከአንደኛው ጋር የማይስማማ ምናልባት ከሆነስ መቻቻል የሚባለው በምን መልክ ነው ሊኖር የሚችለው? ወይስ ትክክል አይደለም ሀሳቡ ራሱ? መቻቻል የሚለውን ቋንቋውን እንቀይረው፣ አንዱ ሌላ ዋጋ ይክፈል በሚለው እንቀይረው። ፍቅር ማለት እሱ ነው። አሁን ዓለም የለወጠብን ዴፊኒሽን ወይንም ትርጉም ፍቅር ማለት መስጠት ነው እንጂ መቀበል አይደለም። ብዙ ጊዜ አሁን ዓለም ላይ የሚባለው ፍቅር ሰጥቶ መቀበል ነው ይባላል። ፍቅር መስጠት ነው። ፍቅር መስጠት ነው። ክርስቶስ እኛን የወደደን እንዲሁ ነው። ምን ሰጥተን ነው? ምን አድርገንለት ነው? እውነተኛ ፍቅርን የምናውቀው በሱ ነው። ስለዚህ መስጠት ነው። ስለዚህ እውነተኛ ሚስቱን የሚወድ ባል ከኔ ይልቅ አንቺ ያንቺ ቅደም ያንተ ቅደም በሚለው ሊጋጩ ይችላሉ። ከተጋጩ እንጂ የኔ መቅደም አለበት ካሉ ገና ቀደም እንዳለው ማለት እኔነትን ሳይተው ነው የገቡት ማለት ነው። ስለዚህ ለሚስቱ ኬሪየር ለሚስቱ ራዕይ የሚሰራ ባል ሊኖር፣ ምክንያቱም የሷ ሰክሰስ የሱ ሰክሰስ ነው። በዚህ ልክ ስለማንረዳው እኮ ነው። እሷ ነገ በስራዋ ከፍ ያለ ቦታ ላይ ብትደርስ እሷ አለ ሁልጊዜም እሷ የሷ ደስታ የሱ ደስታ ሊሆን ይገባል። በሱም ላይ ደግሞ ቢሆን እንደዚህ ነው። ስለዚህ መቻቻል አይደለም ይሄኛው የሚገልጸው ፍቅር ነው። ፍቅር የሚለው ቃል የተሻለ ይሆናል ብዬ አስባለሁ። ፍቅር ማለት መስጠት ነው እንጂ መቀበል አይደለም። ስለዚህ ከኔ ይልቅ አንቺ ትብስ አንተ ትብስ የሚባለው ቋንቋ ጥሩ ይሻላል እንጂ መቻቻል ማለት ልክ አንደኛው በዳይ ሌላኛው ተበዳይ የበዳይና የተበዳይ ስሜትን ነው የሚፈጥረው። ስለዚህ ያ ትክክል አይደለም። ብዙ ጊዜ እኮ ወደዚህ አይነት ነገሮች የሚገባው ብዙ ጊዜ ያለው ነባራዊ ሁኔታ የሚያሳዩ ይሄ ስለሆነ ነው። ገብቷቸው ስለማይገቡ ብዙ ጊዜ አንዱ የበላይ አንዱ የበታች፣ አንዱ ጨቋኝ አንዱ ተጨቋኝ የሚል ስም ስለሚይዙ ነው። አይ ግድ የለም ተቻቻሉ ይባላል እና ትዳር እንዲህ ነው አይነት ነገር አለ። ይሄ እኮ ሁለተኛ አማራጭ ነው። እንዲህ እኮ መሆን አልነበረበት ከሆነ በኋላ ሁለተኛው ነገር ነው እንጂ እኮ አስገዳጅ ሁኔታዎች ሲመጡ ነው እንደዚህ ግድ የለም ቻዩ ግድ የለም ቻለው የሚባለው እንጂ ለምን ቀድመን እሱን እናስባለን? ወደ አስገዳጁ ነገር እንገባለን። ስለዚህ ከተሳሰብን እውነት ገብቶን ከገባን አሁን ችግሩ እኮ ሳይገባን ስለምንገባ ነው ብዙዎቻችን። ገብቶን ከገባን ግን በዋነኝነት ምንድነው መስጠቱ ነው እንጂ የሚያስደስትሽ መቀበሉ አይደለም የሚያስደስትሽ። ማድረጉ ነው እንጂ የሚያስደስትሽ እንዲደረግልሽ መፈለጉ አይደለም እኮ የሚያስደስተው አይደለ? ይሄ ነው እኮ በቃ ሪል እኮ ፍቅር ማለት ትክክለኛው ይሄ ነው። እውነተኛው ዴፊኒሽኑም ትርጉሙም ይሄ ነው። መስጠት ነው እንጂ መቀበል አይደለም ማለት ነው። ስለዚህ ይሄኛው በዚህ መንገድ ቢታይ የተሻለ ነው ብዬ አስባለሁ። እሺ፣ በእጮኝነት ጊዜ ላይ ምን ያህል አመታት ወይ ወራት መቆየት ይኖርባቸዋል ተብሎ ይመከራል? እንግዲህ እንደ ቤተክርስቲያናችን ስርዓት 2 አመት ነው የሚለው። 2 አመት በእጮኝነት ጊዜ ከቆዩ በኋላ ወደ ጋብቻ ቢገቡ የተሻለ እንደሆነ ቤተክርስቲያን ታስተምራለች። ግን 2 አመት ቁጥር አይደለም። አሁን ቅድም ያልናቸው ኤፌክቲቭ ሆነ ውጤታማ የሆነ ስራ ከሰራ ነው 2 አመቱ ውጤታማ እንጂ 2 አመት ላይበቃ ይችላል። ይህ ሲባል ቤተክርስቲያን ገደቡን ያስቀመጠችበት ምክንያት አላት። ያለበለዚያ ምን ይሆናል መሰለሽ? ቆይ እስኪ እንጠናና ቆይ እስኪ እንተዋወቅ ቆይ የተባለ 5 አመት 6 አመት 7 አመት 8 አመት 9 10 አመትም የሚቆዩ አሉ። እግዚአብሔር ከረዳቸው ነው እንደዚህ አይነት ሰዎች የሚጋቡት እንጂ በመሃል ወዳልተገባ ህይወት ውስጥ የመግባት እድላቸው እየጨመረ ነው የሚመጣው። የአንዳቸው የሌላቸውን እድሜ እየጨረሱ የሚሄዱበት አጋጣሚዎች ሰፊ ነው የሚሆነው። ስለዚህ ይሄን ቤተክርስቲያን ስታስቀምጠው በምክንያት ነው። ገደብ መቀመጡ በራሱ ለሌላ ፈተና እንዳይጋለጡ ነው፣ ለተጨማሪ ፈተናዎች እንዳይጋለጡ የሚቀመጥበት መሰረታዊ ምክንያት እሱ ነው። ከዛ ባለፈ ግን አስገዳጅ ምክንያቶች ሊኖሩ ይችላሉ። ለምሳሌ አንዱ ህመም ሊሆን ይችላል። በቃ 2 አመት ሞልቷል መጋባት አለብን ምንም ሆነ ምን አይባልም። አንዱ ከሀገር ወጥቶ ሌላ ምናልባት በትምህርት ሊሆን ይችላል፣ በስራ ሊሆን ይችላል፣ የሚቆይበት አጋጣሚዎች የተሻለ ህይወት ፍለጋ ሊሆን ይችላል። ተስማምተው ካደረጉት
የዚህን ጊዜ መጠበቅ ግድ ሊል ይችላል። ይሄ ሁሉ ነገሮች ሌላ የሰዎች ግላዊ የሆኑ ምክንያቶች ይችላል ፐርሰናል የሆኑ ምክንያቶች ካሉ እንዲሁ በራሳቸው ፍቃድም ሳይሆን በካህናት ምክር ከካህናት አባቶቻቸው ጋር በመመካከር ምናልባት 4ም 5ም ዓመት ሊቆዩ ይችላሉ። ከዛ ባለፈ ግን በመቆየት ብቻ ብዛት የሚገኝ የተለየ ነገር የለም። በመቸኮልም የሚገኝ ነገር የለም። እጅግ ስለዘገየን ማለት በዛ ጊዜ ውስጥ ግን ምን ያህል ውጤታማ ስራ እየሰራ ነው። የዝግጅት ጊዜ ነው አላለም። በሚገባ እንዘጋጅበታለን ወይ የሚለው ነው መሰረታዊ ነገር የሚሰመርበት ቁጥሩ አይደለም። አሁን አንዳንዶች 2 ዓመት ተብሏል 2 ዓመትማ መጋባት አለብን የሚሉ አይደለም። በ2 ዓመት ውስጥ ምን ያህል ኢፌክቲቭሊ የስነ ልቦና ዝግጅት፣ አካላዊ የኢኮኖሚ ዝግጅት አለን፣ የመንፈሳዊ ዝግጅት አለን የሚለው ነው ማለት። በዛ ጊዜ ውስጥ የተሰራው ስራ ነው እንጂ የሚመዝነው ቁጥር አይደለም። ስለ ቁጥሩ ብቻ አይደለም። ይሄ ቁጥር የተቀመጠበት ገደቡ በምክንያት ነው። እሱ በምክንያት ነው። ቀደም ብለህ ነው ፈተና እንዳይበዛ ነው። ከዛ ባለፈ ግን ያለ በቂ ምክንያት ባይዘገዩ ጥሩ ነው። ያለ በቂ ምክንያት ያንን በካህናት አባቶች ጋር በመመካከር ክርስቲያን በመከራ ካህን አይደለም የሚኖረው። ስለዚህ እንደዛ ካደረጉ የተሻለ ይሆናል እንጂ 2 ዓመት እንደተለየ ነገር ተቆጥሮ ማጂክ ነምበር አይደለም። ከ2 ዓመት በኋላ ከሆነ ነው ግን ዘገየ ብለን መናገር የምንችለው። ዘገየ ፈጠንም ማለት የሚቻለው በዝግጅቱ ልክ ነው። በዝግጅቱ ልክ ነው። 2 ዓመት ስለው ቁጥሩን አይደለም። አሁን እኮ ቁጥሩን እንዳንቆጥር ነው። ይሄኛው ቁጥሩ መቀመጡ በዓላማ ነው አለ። ቁጥሩን ከቆጠርን ግን በዛ ውስጥ ምን ያህል ውጤታማ ነበር። ኢኮኖሚ ዝግጅት ሳይኖር ወይ ስራ ገቢ ሳይኖራት ወይ ገቢ ሳይኖረው ሊገቡ ይችላሉ። ስለዚህ ገቢ እስኪያገኙ ድረስ መጠበቅ አለባቸው አይደለ? ነገ ህይወታቸው መኖር ያለባቸው ራሳቸው ናቸው። በእርዳታ አይኖርም አይደለ? ትዳር ራሳችን ችለናል ብለን እኮ የምንኖረው ነው። በዳረጎት የሚኖር ህይወት አይደለም። ስለዚህ በዛ ልክ ማሰብ ያስፈልጋል። እሺ ቅድም እያሉ ነበረ ስለ ነፍስ አባቶች በሁለት ወጣቶች መካከል ያሉ ወላጆች እንዲሁም ደግሞ የነፍስ አባቶች ሊኖራቸው ስለሚገባ ሚናና ድርሻስ? መልካም ወላጆች በልጆቻቸው ህይወት ላይ በሚመሰሩት ህይወት ላይ የራሳቸው ሚና ሊጫወቱ ይችላሉ። ካህናት አባቶችም የንስሐ አባቶችም እንደዚሁ ነው። ግን በመጀመሪያ በዋነኝነት ማንሳት ያለብን እጮኛ ማዋቾች በራሳቸው የህይወታቸው ዋና ተዋናዮች ናቸው። ልክ ምናልባት በድራማው በመናምኑ ዓለም ላይ ይጻፋል አይደለ? ዋና ተዋናይ ከሌ ረዳት ተብሎ ይዘረዘራል አይደለ? ከዚህ በኋላ ከሁለቱ እጮኛ ማዋቾች በኋላ ያሉ የሚመጡት ሁሉ ደረጃቸው ሊለያይ ይችላል እንጂ ረዳት ናቸው፣ የሚረዷቸው ናቸው። ህይወታቸውን በአግባቡ እንዲኖሩ ሊረዷቸው የሚችሉ ናቸው። ስለዚህ ዋናዎቹ እነሱ ናቸው። ከዛ ባለፈ ግን የንስሐ አባቶች ትልቅ ሚና አላቸው። የማይተካ ማንም ሊተካው የማይችለው ሚና አላቸው። በዋነኝነት በምክር አንጾ በንስሐ ህይወት ልምምድ እንዲኖራቸው አድርገው ከዛ አልፎ ተርፎ ወደ ቅዱስ ጋብቻ እንዲደርሱ የማድረግ ሚና አላቸው። ቅዱስ ጋብቻ ውስጥ ከገቡ በኋላ ደግሞ በየጊዜው ንስሐ ህይወታቸው መንፈሳዊ ህይወታቸውን እየተከታተሉ በመንፈሳዊ ህይወታቸው እንዲያድጉ ፍሬ እንዲያፈሩ የሚያደርጉ ትልቅ ሚና ያላቸው ናቸው። አንደኛው ሚናቸው እሱ ነው። ከዛ ባለፈ ወላጆችም በልጆቻቸው ውሳኔ ጣልቃ ሳይገቡ ምክር መስጠት ይችላሉ። አሁን ብዙ ጊዜ እኛ የምናየው ጣልቃ ገብነት ነው። እሱ ትክክል አይደለም። በቃ ሙሉ ሰው ነው ሙሉ ሰው ናት ከተባለ በኋላ እንዲህ አድርግ እንዲህ መሆን ያለበት እንዲህ ነው፣ ይሄ ትክክል አይደለም። ቢሳሳቱም ይፈቀድላቸው፣ ከስህተታቸው ይማሩ ባይነኝ እኔ። ህይወታቸውን አደጋ ላይ የሚጥልስ ከሆነ ይመክራሉ፣ ሊመክሩ ይችላሉ፣ ግን ሊወስኑባቸው አይችሉም። ማንም ሰው በሌላው ሰው ላይ መወሰን ስልጣን አልተሰጠውም። ባልተሰጠን መፍረድ አንችልም። ምክንያቱም ወላጆች ልጆችን አሳደጉ አይደለ ለቁም ነገር ማብቃት። ከዛ ባለፈ ግን እንዲህ በላት እንዲህ አድርጋት እንዲህ አድርጊው እያሉ ከገቡ አስቸጋሪ ነው የሚሆኑት። አንዳንዴ ትምህርት ሲባል ሁል ጊዜ ቀጥታ የሚነገር ብቻ አይደለም። አንዳንዴ ከህይወት የምንማራቸው ከውድቀቱም መማር አለበት ሰው፣ ከስህተቱም መማር መቻል አለበት። ይህ ባልሆነበት ሁኔታ ግን ብዙ ጊዜ በእኛ አገር ላይ የምንመለከተው ከቅናት ነው፣ ለልጆቻቸው ከማሰብ ሊሆን ይችላል። አንዳንዴ በበጎ ነው ብዙውን ነገር የምንረዳው፣ ግን ምክርም ቢሆን ሰው ጠይቆ ሲቀበለው ነው ጥሩ የሚሆነው። ልምከር ተብሎ ምክር አይጀመርም። እንዲህ አድርግ ተብሎ ያለበለዚያ ዲክቴት እየተደረገ ነው ያ ሰውዬ። ህይወትን በዚህ መንገድ መኖር አለብህ እየተባለ ነው ያለው። ምክር ከጠየቁ እንዲህ አድርጉ ሊባሉ ይችላሉ። ባለማድረጋቸው ግን ደግሞ ሊወቀሱ አይገባም። በቃ አይደለም ምከረው ነው የሚባለው አይደል በእኛም ባህል። ስለዚህ ከስተታቸው እንዲማሩ መፍቀድ አለባቸው። የወላጆች ጣልቃ ገብነት ተገቢ አይደለም። ጣልቃ ገብነት ከሆነ ከዛ ባለፈ ግን ሊመክሩ ግን ይችላሉ። እንዲህ አድርጉ እንዲሆኑ በዚህ መንገድ ብትሄዱ ጥሩ ነው። ከህይወታቸው ተሞክሮ የተነሳ ሊመክሩ ይችላሉ። እዚህ ላይ ጥንቃቄ ያስፈልገዋል። ጥንቃቄ የሚያስፈልገው ምንድነው? መቼም ገና ከመጡበት ቤተሰብ በቀላሉ አይላቀቁም አይደለ? እናቴ ብላለች አባቴ ብሏል ካለ በቃ አንዱ ማይመቸው ከሆነ የግጭት ምክንያት ይሆናል ብዙ ጊዜ። ስለዚህ ቤት መመራት ያለበት በሁለቱ ተጋቢዎች ነው። ትዳራቸው መመራት ያለበት በእጮኝነት ጊዜ ይህን መለማመድ መቻል አለባቸው። ያ ካልሆነ
በጣም አስቸጋሪ ነው። እኔ አውቅልሃለሁ እንኳን አይደለም በወላጆች በንስሐ አባቶችም ሊደረግ የሚገባ አይደለም። እኔ አውቅልሃለሁ አይባልም። ንስሐ አባቶችም ቢሆኑ ጌታ ብትወዱ እያለ አይደለ ያስተማረው? ብትወዱ እያለ ነው አይደለ? እችም ከጌታ አይበልጡም አይደለ? ብትወዱ እያሉ በዚህ ብትሄዱ ይሄ ነው፣ በዚህ ብትሄዱ ይሄ ነው፣ ይሄ ገደል ነው፣ ይሄ ሜዳ ነው እያሉ እሳቱን ውሃውን እየለዩ ያሳዩዋቸዋል። ከዛ በኋላ እነሱ ስላሏቸውም ስላላሏቸውም አይደለም፣ ውሳኔው የግለሰቦቹ ነው የሚሆነው። ስለዚህ ሚናቸው የተለካ ነው። በነፍሳቸው በንስሐ ህይወታቸው ላይ ዙሪያ የካህናት አባቶች ስራ ሚና ማይተካ ነው፣ ማንም ይተካው አይደለም። ከዛ አልፎ ተርፎ ግን በዕለት ተዕለት ኑሯቸው እንዲህ አይነት ቤት መኖር አለባችሁ፣ እንዲህ አይነት ነገር መግዛት አለባችሁ፣ እያንዳንዷ ነገር ላይ እንዲህ በላት እንዲህ አድርግ ካሉ አስቸጋሪ ነው። እነዚህ ሰዎች ህይወትን ሊለማመዱትም አይችሉም። አንደኛ ቀድሞ በእጮኝነት ጊዜ ላይ በተለይ ደግሞ መታየት ያለባቸው እንደዚህ አይነት ነገሮች ናቸው። ውሳኔዎች ላይ በተለይ በጋራ መወሰን ካልተለማመዱ የእሱን ሀሳብ ማይጠይቁ ከሆነ እሱም በራሱ እሷም በራሷ የምትሄድ ከሆነ ነገ ከነገ ወዲያ በአንድ ጣራ ሲኖሩ ከባድ ነው። እሳትና ጭድ የሚሆኑበት አጋጣሚ ከፍተኛ ነው የሚሆነው። ስለዚህ በዚህ ጊዜ ላይ በጋራ ሁለቱ እየተስማሙ መሄድ አለባቸው። የካህናት ምክር መስማት አለባቸው። የወላጆቻቸውን ምክር መስማት አለባቸው። ውሳኔ ግን መጨረሻ ላይ ሁለቱ ተጋቢዎች ናቸው የሚወስኑት። ለዛ ነው እኮ አይደል ወልጄ ፈቅጄ ተቀብያለሁ፣ ወልጄ ፈቅጄ ተቀብያታለሁ የሚለው እሱ ነው እንጂ አባቴ እንዳሉኝ ወይ እናቴ እንዳለችኝ አይልም አይደል መጨረሻ ላይ። ግን እዚህ ጋር ላቋርጠውና መምህር ይቅርታ፣ ቅድም እርሶ ሲነግሩ ነበሩ መስፈርቶች አሉ፣ እጮኛ የምንመርጥባቸው መስፈርቶች። ከነሱ መካከል ለምሳሌ አንደኛው ያልተሟላ ነው እንበል፣ መሰረታዊ ነገሩ ሃይማኖት የሌለው ሃይማኖት። አዎ፣ ከዛ በሌላው ነገር ግን የተሟላ ነው ህይወታቸው በጠቅላላ ማለት እንችላለን። አንተም በሃይማኖት እኔም በሃይማኖት የሚባል ነገር አለ ዘመናችን እንደሚያመጣ። እንደዛ ከሆነ ወላጆች ምን ማድረግ ይችላሉ ታዲያ? አሁን ይሄ በጣም መሰረታዊ ነገር ስለሆነ እኔ ብዙ ኬዝም አጋጥሞኝ ያውቃል። እንደዚህ በህይወት የማውቃቸው ነገሮች አሉ። እውነት ለመናገር መጨረሻውንም ልነግርሽ ይችላል። ወላጅ ይመክራል። በተለይ ወላጅ ሲሰማ ይሄን ነገር በእኛ ሃይማኖት ደግሞ በጣም እርግጥ ነው ሰው ከሃይማኖት ከወጣ ከህይወት ወጣ ነው፣ ከዘላለም ህይወት ወጣ ነው የምንለው። ሌላ የተለየ ነገርም የለው። ስለዚህ ወላጅ መምከሩ፣ ንስሐ አባት መገሰጹ እኮ ተገቢ ነው እኮ። ያን እኮ አይደለም እኔ እንትን እያልኩ ያለሁት። ግን ጣልቃ መግባት ማለት ምን ማለት ነው? በእያንዳንዱ የህይወታቸው ነገሮች ላይ በሚበላ በሚጠጣው በትንንሹ በእያንዳንዱ እንዲያድርግ ይሄ ያለ አይደለ ህይወታቸው ራሳቸውን እንዳይኖሩ የማድረግ ያክል ይሆናል አይደለ? እናቴ እንደዚህ ነው የምትወደው፣ እናቴ እንዲያድርጉ ብላለች። አንዳንዴ በበዓል እኮ ሰው ይጣላል እኮ። ኑ ሲባል እኛ መቼ ነው የራሳችን ኑሮ የምንኖረው ተብሎ እኮ ትዳሩ ሲገባ ሰው ይጣላል። ስለዚህ እነዚህ ነገሮች በጣም ፍኖተ ካርታ ያስፈልጋቸዋል። ለሃይማኖት ላልሽው ግን ይሄ ምንም እኮ እኛ ስላለም ስላላለም አይደለም። ራሳቸው በራሳቸው ሙሉ ሰው ከሆኑ መወሰን መቻል አለባቸው። ራሳቸው ነው ካህናት ጋር መድረስ አለበት ብዬ ማለት ነው። አሁን ሃይማኖትን በተመለከተ ወላጅ እስኪመክር መጠበቅ የለበትም። ንስሐ አባትም እስኪመክር መጠበቅ የለበትም። ሊነግሯቸው ይችላሉ። መጨረሻ ላይ ግን ውሳኔው ምን ማድረግ ይችላሉ? ዝም ብለሽ አስበሽዋል? በቃ እኔም በሃይማኖቴ አንቺም በሃይማኖትሽ ብሎ የሚጀምሩ አሉ ህይወታቸው። በቃ ሰዎች በራሳቸው ህይወት ይወስናሉ። ምን ማድረግ አይቻልም እንጂ ወላጅ አይምከር አይገስጽ እያልኩ አይደለም። ንስሐ አባት አይምከሩ እያልኩ አይደለም። ይመክራሉ። ካልሰሟቸው ምን ማድረግ ይችላል? አስገድደው እኮ ሊመልሷቸው አይችሉም አይደለ? ሰው መስማት ሲፈልግ መመከር ሲፈልግ ሐሳብ ሲፈልግ ነው ሰዎች መስማት የሚችለው። ስለዚህ ምክር ያስፈልጋል። ምክር እኮ ሚናቸው ነው አይደል? ጣልቃ ገብነት ግን አደገኛ ነው የሚሆነው። ጣልቃ ገብነት ማለት ሁለቱ ተስማምተው በሚኖሩባቸው ነገሮች ላይ በመሰረተ ሐሳብ ደረጃ አለ አይደለ? ከሃይማኖት በማያስወጣ አነሰም በዛም በሚመስላቸው መንገድ ሁሉም ሰው እኮ በመሰለው መንገድ ነው ህይወት የሚኖር። በሚችለው መንገድ የቤት ዕቃ ቢገዛ አስቤዛ ቢሸምት የሚኖርበትን አካባቢ ቢመርጥ ያ የራሱን በእያንዳንዷ ነገር ላይ ግን ከገባን ውሳኔያቸው ላይ ከባድ ነው የሚሆነው። ያ አደገኛ ነው የሚሆነው። ምክንያቱም ህይወታቸው እንዳይኖሩ ነው የምናደርጋቸው። አንዳንድ ወላጆች እንዲህ ሲያደርጉ ስለምመለከት ነው። በተለይ ወላጆች በጣም ቁጥብ መሆን አለበት። እንደገና ካገባ ሳምንት ያለው ልጅ ከሳ የሚሉ እናቶች አሉ እና ይሄ የነሱ አእምሯቸው ውስጥ ያለ ነገር ነው። ወደው ላይሆን ይችላል። ይሄ የእናትና የልጅ ቁርኝት ይላል በሳይኮሎጂም ቀላል አይደለም። አታችመንቱ በአንድ ጊዜ ቆርጠሽ የምትወጪው አይደል። የመነጠቅ ስሜት ነው ይሰማቸው ይሆናል። ልጄን ወሰደችብኝ፣ ልጄን ወሰደብን የሚል ስሜት ሊኖራቸው ይችላል። ከዛ የተነሳ አንዳንዴ የሚሰጧቸው ምክር የሚመስሉ ወይ አጓጉል ጣልቃ ገብነታቸው ትዳራቸውን ይረብሻል። ስለዚህ ከጣልቃ ገብነት እንዲቆጠቡ ለማለት ነው። እሺ፣ ስለ ተግባቦት ማንሳት ያስፈልገናል ብዬ አስባለሁ። ይሄን ሁላ ነገር ስናነሳና ተግባቦትና የእጮኝነት ህይወት እንዴት ነው መጠናከር የሚችለው እንዲሁም ትዳሩ ጋር ተያይዞ ስለሚሄድ መልካም። በተለይ በእጮኝነት ወቅት ላይ በጣም መሰራት ያለበት ነገር ነው ኮሚኒኬሽን፣ ተግባቦት። ምንድነው የሚያናዳት? ምንድነው የሚያናድ? ምንድነው ደስ የሚለው? ምንድነው ደስ የማይላት? እንዴት አድርጌ የሆነ ነገር ብነግራት ትቀበለኛለች? እንዴት ይቀበለኛል? እያንዳንዱ ሰው ዩኒክ ነው። ስለዚህ ኮሚኒኬሽን በጣም ኬሚስትሪ ነው፣ ራሱ ረቂቅ ነገር ነው። እንኳን ከትዳር ጓደኛ ወይ ከእጮኛ ጋር አይደለም
ከማናውቀው ሰው ጋር ራሱ እኮ ተግባቦት በጣም በእጅጉ አስፈላጊ ድንገት ካገኘ ነው። በስራ አጋጣሚ፣ በህይወት አጋጣሚ በምን መንገድ ይሄን ሰውዬ ብቀርበው እንላለን አይደለ? ትዳር ላይ ስንገባ የተለየ ነፃነት የለንም፣ ወይንም ዝም ብለን እንደ ልባችን ምን ሆነበት አይደለም ወይ እጮኝነት ሲጀምር። ስለዚህ በጣም ኮንሺየስ መሆን ይጠይቃል። ስለዚህ ሁለቱም የተሰማቸውን ስሜት፣ የተረዱትን እውቀት፣ የሚያስቡትን ሀሳብ ሳይፈሩ ሳይሸማቀቁ ማቅረብ መቻል አለባቸው። ብዙ ጊዜ አሁን ኮሚኒኬሽን ላይ ኦፕንነስ ምንለው ግልጽነት ምንለው ይሄንን ነው። ሲናገሩም ደግሞ ሰሚው በሌላ በኩል ያለው ደግሞ እንደወረደ ነው እንጂ መስማት ያለበት ምን ለማለት ፈልጋ ነው፣ ምን ለማለት ፈልገው ነው፣ ይሄን ያለችው በዚህ ምክንያት ስለሆነ ነው፣ ይሄ ያለ አይደለ ለተጨማሪ ትርጉም ራሱን ማዘጋጀት የለበትም። ምክንያቱም የትኛውንም ነገር እንደወረደ ምናልባት ካልተረዳ ድጋሚ መጠየቅ ያስፈልጋል እንጂ በራስ መንገድ መተርጎም አደገኛ ነው። በጣም ብዙ ሰዎች ሚስ ኢንተርፕሬት ያደርጋሉ የሰዎችን ሐሳብ። በማያጋጭ ነገር ሰዎች ሲጋጩ አላጋጠመሽም? አሁን እንዲህ ማለት እንዲያስብላል፣ አሁን ያስኮርፋል፣ አሁን የተባለው ነገር ሳይሆን ሰውየው የተረዳበት መንገድ ነው ትክክል ማለት። ስለዚህ ኮሚኒኬሽን እያንዳንዷን ነገር በጣም ማሰብ ያስፈልጋል። ሁልጊዜም ቢሆን እኔ እንደ መሰረተ ሐሳብ ደረጃ ማነሳው በተግባቦታቸው ላይ እሷም ስትሰማ እሷም ስትናገር እሱም ሲሰማ እሱም ሲናገር ምናልባት በኮሚኒኬሽናቸው መሃል ማዕከል ማድረግ ያለባቸው ሪሌሽንሺፑን ወይንም ትዳር ውስጥ ከገቡ ደግሞ ትዳሩን ነው እንጂ ማዕከል ለሱ ጤንነት፣ ለትዳሩ ጤንነት፣ ለጮኝነቱ ጤንነት ነው ብላ የተናገር ትክክል ባትሆኝም የተናገረችው ከዚህ ሴንስ ነው፣ ትክክል ባይሆንም ከዚህ ሴንስ ነው ብሎ ማሰብ ነው እንጂ በግል ትርጉም ውስጥ ከገባን አደገኛ ነው። እያንዳንዱ ነገር ይተረጎማል። ከፈለግሽ በቃ እያንዳንዱ ነገር በፈለግሽው መንገድ ማጣመም ቀላል ነገር ነው። ስለዚህ ሁለቱም ለእግዚአብሔር መታመን ይጠይቃል። የሚናገሩት የሆነ ነገር አለ አይደለ? እውነት ለትዳሩ ታምነው እውነት ለጮኝነቱ አስቦ መታመም ሰዎች ስለማያውቁ ነው። እሱም ባሏ ጓደኛዋ ቢሆን የሷን ልብ አይመረምርም፣ እሷም የሱን ልብ አትመረምርም። መታመን ለእግዚአብሔር ነው። ከምንም በላይ ኦፕንነስ መሰረታዊ ነገሩ እንደዚህ ነው። ይህ ሲባል ሀሳባቸውን ስሜታቸውን በግልጽ መግለጽ፣ አንዳንዴ ደግሞ ጥንቃቄ የሚያስፈልጋቸዋል። የሰዎችን ስሜት የሚጎዳ አነጋገር አለ አይደል? አንድ ነገር እኮ በሁለት መንገድ ሊቀርብ ይችላል እኮ። ሀሳቡ አንድ ሆኖ የሚነገርበት መንገድ የድምጽ ቶን ጀምሮ ጀስቸሩ ጀምሮ ጊዜው ጨምሮ እያንዳንዷ ነገር ኮሚኒኬሽን ናት። ኮሚኒኬሽን ስለሚያቀኝ ይረዳኛል ወይ ትረዳኛለች የሚባል ነገር ግን አለ። ድምዳሜ ላይ መድረስ አይገባም። እሱ ችግር የለም። አንቺ እንዲረዳሽ አድርገሽ መናገርሽ ላይ ማተኮር ያለብሽ እንጂ እንዴት አልተረዳኝም። አሁን ብዙ ጊዜ ሴቶች ጋር ትልቅ ችግር እሱ እንዴት እንዲህ አይረዳኝም ይላሉ። ካልተረዳ አልተረዳም ነው በቃ። እሱም አልተረዳሁም ማለት አለበት፣ እሷም ካልተረዳሃት ማስረዳት አለባት እንጂ እንዴት አትረዳኝም። ያ ኬሚስትሪ በሂደት ነው የሚመጣው። አለ እኮ ኬሚስትሪ ገና ሳይነጋገሩ እንዲሁ በቃ ከሁኔታ ራሱ ምን እንዳሰበች ምን እንዳሰቡ ይተዋወቁበታል አይደል? ያ ኬሚስትሪ ፕሮሰስ ነው። ኦል ኦፍ ሰደን ግን ይመጣል። ስለዚህ በጮኝነት ጊዜ ኮሚኒኬሽናቸው ቀጥተኛ ቢሆን ይመረጣል። ክርስቲያኖች አይደለን፣ ኦርቶዶክሳውያን አይደለም፣ ነገሮችን ፊት ለፊት በቀጥታ መነጋገር መልመድ። ይህ ሲባል ሰው አለበት ሰው የሌለበት አይደል፣ መርጠን መሆን መቻል አለበት። ሁለት ሆኖ ፊት ለፊት ነገሮችን ሐሳብ ያናደዳት ነገር ካለ ያስቀየማት ነገር ካለ ይሄ ነገር ያናደኛል ያ መናገር ያ ሰው እንዴት ትለኛለች ካለ አደገኛ ነው የሚሆነው። ይሄን ያለች እኮ እሷ ግልጽ ስለሆነች ነው። ይሄን ማለቷ እኮ ነገ እንዲሻሻል ስለምትፈልግ ነው። ከዛ አልፎ ተርፎ ደግሞ ለጮኝነታችን ለግንኙነታችን እንዲሻሻል ይጠቅማል ብላ እንጂ አንዳንዶች ክሪቲክስ መስማት ማይፈልጉ አሉ። ይሄ ትክክል አይደለም። እንዴት ሊሻሻል ይችላል? ማናችን ፐርፌክት ሆነን ነው? ስለዚህ በተቻለ መንገድ የምትናገርበት ሞቲቭን ነው። አሁን ሞቲቭ ነው ማጣማረም። ሞቲቭ ምንድነው? ስለ ትዳሩ ጤንነት። ሞቲቭ ምንድነው? ስለ ጮኝነቱ ጤንነት ነው። መናገርም ማድመጥም፣ ሲያደምጥም ስታደምጥም፣ ሲናገርም ስትናገር መሆን ያለበት በዛ ልክ ነው። ያ ካልሆነ ማዕከል ከሌለው አደገኛ ነው የሚሆነው። ዋና ሴንተር ኦፍ የኮሚኒኬሽኑ ማዕከል መሆን ያለበት ለተሻለ ግንኙነት፣ ለተሻለ የጮኝነት ህይወት፣ ለተሻለ የትዳር ህይወት ከሆነ ሲናገሩም ሲያደምጡም በዛ ልክ ከሆነ ችግር አይሆንም። ስለዚህ ከዛ ባለፈ ሌሎች ነገሮች በሂደት የሚመጡ ነው። የምትወደው የሚወደው የሚጠላው ነገር ምንድነው? እንዲህ አይነት ነገሮችን ደግሞ እያዩ ሰዎች አይደለም ስሜታችን ከፍ ዝቅ ስለሚል ያን ደግሞ መጠበቅ ያስፈልጋል ማለት ነው። እሺ መምህር፣ እንግዲህ አሁን በጣም በአካባቢያችን ወይም ደግሞ በከተማችን ላይ የምናየው በዓለማዊ ዘርፍ የትዳር አማካሪ የጋብቻ አማካሪ በመባል ቢሮዎች በጣም ብዙዎች አሉ። በእኛ ሃይማኖት ዘንድ ደግሞ እንደዚህ አይነት ነገሮች ብዙ አልተለመዱም። ብዙም ቢሮ ያላቸውም ሰዎች አላየንም። መጽሐፎቹም ብዙ አልተጻፉም። ከዚህኛው ይህንን ሀሳብ ስናነሳ እርስዎ እንደ ፈርቀዳጅ ማየት እንችላለን እና አሁን እርስዎ ማግኘት የሚፈልግ ሰው መጽሐፍቶቹን ማግኘት የሚፈልግ ሰው አድራሻዎትን ቢነግሩን፣ እንዲሁም ደግሞ ስለ መጽሐፎቹም የሚታተሙ መጽሐፍ እንዳሉ ሰምተናል። ስለሱም ቢሉን። ክብረት ይስጥልን። እንግዲህ
እግዚአብሔር በረዳኝ አንድ መጽሐፍ ጽፍ ያለው መጽሐፉ ርዕስ መራሒ ሁለንተናዊ ልጆች አስተዳደግ ይላል። ቤተሰብ ውስጥ የምናሳድጋቸው ልጆች የነገ ፓይለት፣ የነገ ካህን፣ የነገ ጳጳስ ብቻ አይደለም የምናሳድገው፣ የነገ ባል፣ የነገ ሚስት እናዘጋጃለን። አሁን ብዙ ጊዜ የሚረሳው ነገር በልጆች አስተዳደግ ላይ ወላጆች የሚረሱት ነገ ልጆቻቸው ባል እንደሚሆኑ ሚስት እንደሚሆኑ እያሳደጉ ያሉት ምን አይነት ባል ምን አይነት ሚስት ይሆናል ብሎ ማሰብ ያስፈልጋል። እና እኔ የጻፍኩት መጽሐፍ ሁለንተናዊ ልጆች አስተዳደግ የሚል ነውና አጠቃላይ ልጆች ማደግ ያለባቸው በተለያዩ እሳቤዎች ነገሮችን ማየት ያስፈልጋል። ልጆች አንድ ነገር ብቻ አለው፣ መንፈሳዊ ማንነት አላቸው፣ ማህበራዊ ማንነት አለባቸው፣ ስነ ልቦናዊ ማንነት አለ። ስለዚህ እነዚህን ሁሉ ነገሮች ያጠቃለለ ነገር ነው። ልጆች በስሜት እንዴት ማደግ እንደሚችሉ፣ በአካል እንዴት ማደግ እንደሚችሉ፣ በመንፈሳዊታቸው እንዴት ማደግ እንዳለባቸው እነዚህን ሁሉ ያካተተ መራሒ ሁለንተናዊ ልጆች አስተዳደግ የሚል መጽሐፍ ነው የጻፍኩትና በተወሰነ ደረጃ ምናልባት በዘርፉ ያለውን ጋፕ ለመቀነስ ለመሙላት ሞክሬያለሁ አቅሜን። ከዛ ባለፈ እግዚአብሔር በረዳኝ በማገልግልበት በሰንበት ትምህርት ቤትም ዙሪያ ላይ በዛም ባለ የጀመርኳቸው ምክክር አገልግሎቶች አሉኝና ከዛም ባለፈ ደግሞ በቢሮዬም እንዲህ አይነት አገልግሎቶችን ሰጣለሁ። አገልግሎቶቹ በአንድም በሌላ ወጣቶችን ማዕከል ያደረገ ነው። በተለይ ቅድመ ጋብቻ ላይ ትምህርቶችን ሰጣለሁ፣ አስተምራለሁ። ከዛም አልፎ ተርፎ ደግሞ ጊዜ ጋብቻ ላይ ደግሞ በሚያጋጥሙ ተግዳሮቶች ዙሪያ ላይ ፈተናዎች ሲኖሩ እነሱን ለማማከር ሞክራለሁና አሉ እኔ ሳልሆን ፈርቀዳጅ በጣም ብዙ እኔ ስም መጥራት ካስፈለገኝ እኛም ድሮ በጣም በሰፊው ሲያስተምሩ የነበሩ ምናልባት ብዙ ምዕመን የተጠቀመባቸው የሚያውቃቸው ሊሆን ይችላል። እንደ ጋሽ ተሰማ የሚባሉ በጣም ከትውልድ ከዘመን የቀደሙ እዚህ ከተማ ላይ የብዙ ወጣቶችን ህይወት የብዙ ክርስቲያን ኦርቶዶክሳዊ ወጣቶችን ህይወት በሚገባ መንገድ ያነጹ ታላቅ አባት አሉ። ሌሎችም አባቶች አሉ። በዚህ ጊዜ አሁን ባለንበት ጊዜ ላይ ብዙ ካህናት አባቶች አነሰም በዛ ብዙ ድጋፍ አያገኙ እንጂ በአቅማቸው በራሳቸው ጉባኤቶቻቸው ላይ ቅድመ ጋብቻ ትምህርትን የሚያስተምሩ አሉ። ከዚህ ባለፈ ደግሞ ሌሎች ደግሞ ወንድሞች ደግሞ በጋብቻ ዙሪያ ላይ መጽሐፍትን በማሳተም ቅድመ ጋብቻ ጊዜ ጋብቻን በተለይ ያሉ ነገሮችን በሚገባ በተለይ አምቦ መረዳት ለሚችለው ትውልድ ያቀረቡ ብዙ ወንድሞችም አሉና እግዚአብሔር ይመስገን ያለው ነገር ከችግሩ ስፋትና ጥልቀት አንጻር አሁን እንዳልሽው በጣም ውስን ስለሆነ ነው እንጂ አማካሪዎችም እየመጡ ነው። ጥያቄው ምንድነው? ተገልጋይ ሁልጊዜ ችግር ሲያጋጥመው ብቻ ነው የሚመጣው። መከላከል ላይ አናተኩርም። ችግሮች ሲያጋጥሙን ለችግሮቻችን መፍትሄ ለማግኘት እንመጣለን ምክክር አገልግሎት ወቅት። ግን አስቀድሞ ግን እውቀቱን ገንዘብ ለማድረግ በማንበብ በማድመጥ ጉባኤያት ላይ በመሳተፍ እንዲህ አይነት ነገሮች ጋፖቻችን በሙላት ላይ ራሳችን በመስራት ላይ ብዙዎች አንደክምም። አንደኛው መሰረታዊ እንደው እንደ ችግርም እንደውስነትም አይወስኑ። ስለዚህ ይሄ መሰረታዊ ነገር ነው። ስለዚህ ራሳችን መስራት ያስፈልጋል። ራሳችን ማስተማር ያስፈልጋል። ዛሬ ሚዲያው የተመቸ ነው። መርጠን ራሳችን ማብቃት እንችላለን። ጥሩ የሚያስተምሩ በቤተክርስቲያናችን ሚዲያዎችም አሉ አንጻራዊ በሆነ መንገድ። ስለዚህ በዚህ መንገድ ራሳችን ማስተማር ያስፈልጋል። ከዛ ባለፈ ግን እኔን ማግኘት ለሚፈልጉ እንግዲህ በእናንተ ሚዲያ በኩል ያገኙኛል ብል ይሻላል እንጂ እዚህ ነው ዛኑ ለማለት ቅድም እንደ የፈለኩት ያው ፈርቀዳጅ ስል እንዳለው የታወቀ ነው። ግን እንደዚሁ ወጣቱን ማዕከል ያደረገ ይሄንን ወጣት የተረዳ እና ደግሞ ቢሮ ከፍቶ የራሱን ሰዓት ሰጥቶ መድቦ በማገልገል ላይ የሚገኝ ሰው በጣም በጥቂቱ ነው የምናውቀው። እንዲሁ እንዳሉት እርሱም ደግሞ ወደ ሶሻል ሚዲያው በመምጣት ለሰው ተደራሽ በማድረግ ምክንያቱም ወደ ዓለማዊ አማካሪዎች ስንሄድ የታወቀ ነው የሚሰጠን ምክር ኦርቶዶክሳዊ ይዘትና እይታ ያለው ግን እንደዚህ አይነት እንደርሱ አይነት ሰዎች ስናገኝ በቤተክርስቲያን ውስጥ ለማለፍ በጣም ቀላል ነው የሚሆነው። መልካም ተረድቻለሁ። በተወሰነ ደረጃ የሌሎችን ሰዎች ክሬዲት እንዳልወስድ ብዬ ነው የሌሎችን ሰዎች ዋጋ እንዳልወስድ መጠንቀቅ ስለሚያስፈልግ ነው እንጂ እንዳልሽው በዚህ ዙሪያ ላይ በጣም ውስን ነን። እውነት ለመናገር ያለ ነው። ትንሽ የትምህርት ዝግጅት ኖሮን ከዛ አልፎ ተርፎ ደግሞ እንደው ከመንፈሳዊ አቅጣጫ ነገሮችን ግራ ቀኝን አይተው ምክክር አገልግሎት መስጠት ትንሽ ውስንነት አለና አሁን አንጻራዊ በሆነ መንገድ ሰውን በደንብ እየለመደ ከመጣ መልካም ነው የሚሆነው። ብዙ ትንሽ ተግዳሮቱ ምንድነው የሚሆነው? ሰዎች ተቸግረው ሲመጡ ይሄን ያህል ብር ክፈሉ፣ ቅድሚያ ይሄን ያህል አስገቡ፣ እንዲህ አይነት ማለት ትንሽ ይከብዳል እውነት ለመናገር እና አንዳንዴ ከሃይማኖትንም ይፈታተናል ያለ ማለት ነው እና ውስንነቱ አለ። ግን አነሰም በዛም እዚህም እዛም እያለን በጥቂቱም ቢሆን በውጭም ሀገር ለሚኖሩ ኦንላይን ትምህርቶች ምክክር አገልግሎቶችን እየሰጠን እንገኛለን። አሁን በጣም ስኬል አፕ ማድረግ ይጠይቃል። በጣም
ከዲማንዱ ጋር መሄድ ከባድ ስለሆነ ነው እዚህኑ ማለት ያልፈለኩት። ማለት ከፍተኛ ዲማንድ ስላለው ያ ሁሉ ምናልባት ሰዎች ቢመጡ ማስተናገድ ካልቻልኩኝ ይቸገራለሁ በሚል ሐሳብ ነው እንጂ እኔ ያለውንም ሆነ ለመናገር ማስተናገድ በሚችልበት ሁኔታ ላይ አይደለም አሁን ያለው። በጣም የምክክር አገልግሎት ቀላል አይደለም። ቢያንስ አንድ ሰው መጀመሪያ ሲመጣ አንድ ሰዓት ዝም ብለሽ የምትሰሚው ነው። ዝም ብለሽ ትሰሚዋለሽ። ይሄ ኤምፓቲክ ሊስኒንግ ምንድነው በስነ ልቦና አለ እና መጀመሪያ በጣም መስማት አለብሽ። እንደ ሕክምና ወይ እንደ ሜዲሲን ፕሪስክራይብ አድርገሽ ይሄን አድርጋ ብለሽ ምትልኪው አይደለም። በደንብ መረዳት ካለሽ በኋላ እንደገና ወስደሽ ደግሞ ራስሽ አናላይዝ ማድረግ ይጠይቃል። ከዛ ደጋግሞ ከዛ ሰው ጋር አንድ ሴሽን፣ 2 ሴሽን፣ 3 ሴሽን እየተባለ የሚሄድበት ነገር ነው እና በጣም ሰው በበዛ ቁጥር የአገልግሎቱን ጥራቱን እየቀነሰ እንዲመጣ ነው የሚያደርገው። ምሰጩ እንደውም ከሆነ ጊዜ በኋላ ገንዘብ ተኮሩላ ሊሆን ይችላል ማለት ነውና ስለዚህ ያለው በቂ ስለሆነ ነው እኔ አሁን በዚህ አጋጣሚ እዚህ ነው እዛ ነው ማለት ማልፈልገው እንጂ ያለውን ማስተናገድ በማልችልበት ሁኔታ ነው ያለው። ወደፊት ምናልባት በሌላ መርሃ ግብር ከተገናኘን ሌሎች ወንድሞችም እህቶችም ምናልባት የሚጨመሩ ካሉ እነሱን እንትን ለማለት እችላለሁ። እሺ፣ እናመሰግናለን። በስተመጨረሻ ቀረ የሚሉት ሐሳብ ካለ ወይም ማስተላለፍ የሚፈልጉት ካለ አድርገን የዛሬውን ዝግጅታችንን እናጠናቅ። እሺ፣ ክብረት ይስጥልን። እንግዲህ ብዙ ነገሮችን አስተናችኋል። በእርግጥም እኔ እንደ አንድ ኦርቶዶክሳዊ ሁልጊዜም የሚቆጨኝ ነገር ምንድነው በተለይ ዓለማዊው ነገር በጣም እየተጫነ በመጣ ቁጥር ትልቁን ተቋም እየረሳ ነው ቤተሰብ የሚለው ማለት ነው። ዛሬ ዓለም ቤተሰብ የሚለው 2 ወንዶች ተነስተው 2 ሴቶች ተነስተው ቤተሰብ የሚል ስም ሰጥተው ልጅ አዶፕት አድርገው የሚያሳድጉበት ዘመን ላይ ደርሰናል። ይሄ ነገር ኢትዮጵያ ስላለመሆኑ ምንም እርግጠኝነት የለንም። ቤተሰብ ላይ ባልሰራን ቁጥር የነገዋን ቤተክርስቲያን ማሰብ ይከብዳል፣ የነገዋን ሀገር ማሰብ ይከብዳል እና እዚህ ላይ ትኩረት ሰርቶ መስራት ያስፈልጋል። ዛሬ ወላጆች አነሰን በዛም ልጆቻቸውን ያሳድጋሉ፣ ነገ ከነገ ወዲያ ግን ትውልድ ይቀጥላሉ የሚለውን ጥያቄ ማንሳት ያስፈልጋል። በሃይማኖት ካላሳደግናቸው፣ በኢትዮጵያዊ ማንነት ካላሳደግናቸው ነገ ከነገ ወዲያ አገር የሚረከብ ቤተክርስቲያን የሚረከብ ጥያቄ ምልክት ውስጥ ይገባልና ወላጆች በጣም ጠንክረው ልጆቻቸው ላይ መስራት ያስፈልጋል። ልጆቻቸውን የሚነጥቃቸው በጣም ብዙ ነገሮች ጨምረዋል። ወደ ወጣትነት ህይወት ውስጥ የገቡ ወጣቶች ደግሞ በብዙ መንገድ ፈተናዎቻቸው ብዙ እንደሆኑ እናውቃለን። ከሁሉ በላይ እንደ አንድ ኦርቶዶክሳዊ በሃይማኖት ሆኖ ማደግ ከብዙ ነገር እንደሚያተርፋቸው አውቀው ወደ ቤተክርስቲያናቸው በመምጣት በሰንበት ቤቶች በመታቀፍ መንፈሳዊ ህይወታቸውን ሰዋዊ ማንነታቸው መገንባት ይገባቸዋል። ያለበለዚያ ግን ነገ ከነገ ወዲያ ላይ በብዙ መንገድ የምንቸገርባቸው ነገሮች ይጨምራሉ። በምዕራቡ ዓለም የምንሰማቸው ነገሮች ኢትዮጵያ ውስጥ ላለመሆናቸው ምንም ነገር ማረጋገጫ የለንምና እኔ አሁንም ነገም ከነገ ወዲያም ትኩረት ለቤተሰብ ለትልቁ ተቋም እላለሁ። እናመሰግናለን። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበረ። በቀጣይ በአዲስ ሀሳብ በአዲስ እንግዳ እስክንገናኝ ቸር ቆዩን።